የዛሬውን ታሪክ ስታዳምጡ እጅግ ትገረማላችሁ፣ እጃችሁን አፋችሁ ላይ ትጭናላችሁ። እኛ በቃ ተሸጥነ። ከዛ በኋላ መቶ ሺህ ነው እየሸጠን ተሸጥነ በቃ በብር እንደ በሬ። ከዛ አንስተው ወሰዳት እና ከፊት ለፊት የሆነ ቦታ ወሰዳት። ማርያምን እንኳን ታሳዝናለች እኮ እንኳን ልትደፈር ምናምን ማለት ነው። እንዳለ በብርድና በነፋስ እኮ ከብሯ ሁሉ ፊቷ ሁሉ ቁርጥርጥ ያለ እኮ ነው። እኔ በህይወት ታሪኬ ከሰማኋቸው ታሪኮች በሙሉ እጅግ የተለየው ታሪክ ነው። እኔ ካልተደበደብ ቁጭ ብዬ ነው የምገኝ። እንቅልፍ ጭራሽ ለሊትም ቀንም አይወስደኝም። ስለዚህ በየቀኑ ትደበደባለህ እንዴ? በየቀኑ አንዴማ ኖርማል እኮ ነው። ሙሉ ቀን ነው የምትደበደብ እንጂ። ያ ቆመህ ሰውነትህ አልቆ ያለው ፎቶ ያንተ ነው? አዎ በቃ እሱ የወጣው ተጠቅሏል። ይዞ በፔንሳ ነው ምንድነው ማርያም። ከዛ ቆዳ ምናምንም ስለሌለው ከጥፍር ጋር የተገናኘው ይወልቃል፣ ይደማል። አረ ያንማ በጣም ደባሪ ነው ማርያም። አንድ ወጣት በዚህ እድሜው ይህንን ሁሉ ፈተና ተጋፍጦ እንዴት አለፈው የሚለው እጅግ በጣም የሚያስገርም ነው። መሳሪያ ነበረን ግን እንገላቸዋለን እኮ ሁለቶችን የተነሳ ክላሽም አለ ብሬንም አለ። ቢያንስ ክላሹን በክላሹ ምናምን እኮ ገላቸዋለሁ። ግን ከዛ በኋላ የት ነው የሚሄደው? የዛሬ እንግዳችን ከሀገር ውጭ ነው የሚገኘው። በዙም የመጀመሪያው የንቁ ፖድካስት እንግዳችን ነው። እንኳን ደህና መጣህ። እንደምን አለ ፍፄ? እንኳን ደህና ቆያችሁኝ። በጣም ደስ ብሎኛል ስላገኘሁህ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል የኔ አባት። እስኪ በቅድሚያ ራስህን አስተዋውቀኝ እባክህ። እኔ ሀብቱ አያዳውሎ እባላለሁኝ። የተወለድኩትም ያደግኩትም የተማርኩትም ጎንደር አማራ ክልል ነው። ጎንደር አዘዞ መለስተኛ ትምህርት ቤት ኤሌመንታሪና ሰከንዳሪ ትምህርቴን ከተማርኩ በኋላ የ2015 የ3% ካለፉት ተማሪዎች አንደኛው ከታጨሉት ነው የሚባል ከነሱ አንደኛው ነበርኩኝ። 3% ውስጥ አልገባሁኝም። ከተመቱት ነኝ። መጀመሪያ ሀብቱ ከሀገር ለመሰደድ የወሰነበት ቀን እና ምክንያቱ ምን ነበር? እስቲ ምን አይነት ምክንያት ነበር ከሀገር እንድትሰደድ? እና ያቺ ምክንያት ስለሆነች ብዬ ነው እዚህ ሁሉ መከራ ውስጥ እዚህ ሁሉ ፈተና ውስጥ እንድትገባና ይሄን ሁሉ ቻሌንጅ በልጅነት እንድትጋፈጥ ያደረገ የሆነ ቀን የወሰንከውና በቃ ከሀገር መሰደድ አለብኝ ብለህ የወሰንከው በምን ምክንያት ነበር? ፍፄ እንግዲህ ለምን እንደተሰደድኩኝ ምናምን ታሪኩ ብዙ ነው፣ በጣም ብዙ ነው። ግን በኔ ሌቭል ላይ ያለ አንድ ወጣት ልጅ ከሚያስበው በላይ እያሰብኩኝ ራሴን እያስጨነኩ ነበር። የሆነ ፋይሬጅ ላይ ስትሆን አለ አይደለ ያየሁን መሆን የሚያምር ባለሀብቶችን ስታይ ሀብታም መሆን ያምርሃል፣ ዘማሪዎችን ስታይ ዘማሪ ያምርሃል። የሆነ በቃ እንደዛ አይነት የሆነ ሰዓት ላይ እንደዛ ሆንኩኝና ከዛ ደግሞ አብሬጅ ስቱደንት ነበርኩኝ እኔ ትምህርት ቤት ላይም ኤክስፔክት አድርጌ ነበር ውጤት ኢቭን እንኳን 3% አልፏል ተብሎ ከ3%ዎች እኔና አንድ ጓደኛዬ ቁጭ ብለን ፐርሰንታችን እየሰራን ነው እንገባለን ብለን ተማሪ ቢያልፍ በቃ ስንት ተማሪ ቢያልፍ ከ3% ከትምህርት ቤታችን 30 ተማሪ ያሳለፈነ ከ30 ማለት እንኖራለን ብለን ከዛ በኋላ ውጤቱ ከቀረበ በኋላ የኔ አለመኖሩን ሳይ አልከፋይም ያኔ ላይክ በቃ ከዛ የነበረው ነገር ምናምን ራሴን አጣሁት። በቃ በጭንቀት በጣም ደበረኝ። ሹፍርና ገባሁኝ። ከዛ ወዲያው መንጃ ፍቃድ ነበረኝ ተማሪው እንጂ ዝም ብዬ ማለት ነው ለሰርቪስ ምናምን ባጃጅ ሹፌር ገባሁኝ። ከዛ ላይፍ ምናምን እንደጠበኩት አይደለም። እዛ ጋር ያለው ምንም ሳቲስፋክሽን የለውም። ከዛ በቃ እወጣለሁ ብዬ 2016 ላይ ወጣሁኝና ሞክሬ ተመለስኩ። መተማ ላይ ደርስ ቦርደር ላይ ደርስ። እሺ የመጀመሪያ ሙከራዬ ቦርደር ላይ ደርሼ ተመለስኩ። ሁለተኛ ጊዜ መሄድ አለብኝ ብለህ ተነሳ እና ሁመራ ገባህ? ሁመራ ገባሁኝ። ሁመራ በቃ የዛን ቀን ያየሁት ቻሌንጅ በቃ የዛን ቀን ሁመራ ተስፋ ቆርጬ መለሳለሁ አልኩኝ። ሁመራ የሰከረ ሰው ነበር በተከዜ ምናምን አቋርጦ ሱዳን የሚያስገባንና ሌሊት ነው ቦርደር ላይ ወታደሮች ስላሉ ሌሊት ነው የሚያስወጣንና የሆነ እርሻ የሀብታም እርሻ ውስጥ ገብቶ አንድ 150 ምናምን ሄክታር መሬት ውስጥ ከቶ ሲያዞረን አደረ። ታውቃለህ ሌሊቱ ነጋ። ሰክሮ ነው ሰውየው ሰክሮ ላይ ምናምን የኛን ብር ተቀባብሏል። እኛ ብዙ ብር ነው ይዘን የነበር የኢትዮጵያ ብር እየወጣን ስለሆነ ከሀገር ሰጠናቸዋል። እየጠጣውብታል ምናምን ደላላዎች። ከዛ እዛው አሳደረን እያዞረ አያውቅም እሱ ሎኬሽን የለውም ምን የለው በልምድ ነው። ከዛ የሆነ ጣሻ ውስጥ አደረን ነጋ። እኔ አልሄድም አልኩኝ። በእግር ነው እኮ ያንን ክሮስ የምታደርገው በመኪናማ አሉ አይደለ እንደ ቦርደር ላይ ወታደሮች በእግር አንድ ሰፊ እርሻ ውስጥ ስትዞሩ አደራችሁ? አደረን ሌሊቱን ጣሻ እየጣስን። አረ እኔ ደግሞ እዛ አካባቢ ነው እርሻ ቦታ አባቴ ምናምን አለውና እዛ እባብ አለ
ነብር ምናምን አንበሳ አለ ጅብ አለ ምናምን ልታስበላን ነው አንተ ምናምን በሰውየው ጋር ተጣለኝ። እንቦለል አዙሮ ሚካኤል ራሱ ቤተክርስቲያን ወሰደ። ሌሊት ሊነጋ 10 ሰዓት አካባቢ ምናምን ጨለማ ነው። ቤተክርስቲያን ውስጥ ራሳችን አገኘ ነው። በቃ ግቢው ቤተክርስቲያን ምናምን የበራ ነው ከተማው ላይ። እኔ ከዚህ ቤተክርስቲያን ወጥቼ የትም አልሄድም ብዬ እዛው አደርን። የዛን ቀን ጠዋትም እንደው መልአኩ ሚካኤል በቃ የመጨረሻ ያንተና ከሀገሬም ህይወቴን አስተካክዬ ከተመለስኩኝም እንደው ስለት ይሁን ምናምን ብዬ ተስዬ ስለቴን ጸሎት አድርጌ መንገድ ጀመርን። ከነጋ በኋላ በጫካ አድርጎ የአንድ 6 ሰዓት ምናምን እንደተጓዝን የኤርትራና የኢትዮጵያ ትልቅ ወንዝ አለ ተከዜ። እዛ ጋር ለካ የሱዳን ደላላዎች እየጠበቁና ነው። እኛ በቃ ተሸጥነ። ከዛ በኋላ 100 ሺህ ነው እየሸጠን ተሸጥነ በቃ በብር እንደ በሬ። ልትወጡ እናንተ ፈልጋችሁ አይደል የምትሄዱት? ፈልገን ነው የምንሄደው። ግን ፈልገን ስንሄድ ደግሞ ከደላላ ጋር አግሪመንት አድርገን ነው የምትሄደው። ዲል ያደረግነው ግን እንደዛ አይደለም። በመኪና እንደምንሄድ ምናምን የተነገረ ሊቢያ ወስዶ 650 ሺህ ብር እንደሚያስከፍል ምናምን ነግረዋል። ግን በቃ የኢትዮጵያ ደላላ ከዛ ነው ደስ የሚያደርገኝ። በቃ ሲያሳምን መጀመሪያ ላይ ዛ ነው እንደዛ የሚያደርገኝ እንጂ ባህሯን ካሻገረ በኋላ ስልክ የማይደወልለትም። ከፈለገ ቢሰቅልህ ከፈለገ ቢቀጠቅጥህ ምንም አይሰማም። በቃ ከዛ ባህር በጀርካ ተሻገርን። በቃ አንድ ግብዳ ሱዳን ነው በጀርካ ነው ጀርካ የሆነ መቅጃ ጀርካ በጀሪካን ጀሪካን ላይ ብቻ 20 ሊትሩ 2 ሊትር አድርጎ ጫፍና ጫፉን አስሮታል። ከዛ እሱ ገመዱን ይዞ ይጎትታል። እኛ ጀርካውን አቅፈን እንይዛለን። ከጀርካው ሶልከ ከወደቅ ሄድካት በቃ ደግሞ ባህር አይደለም ጎርፍ ነው። የመሞትና ያለመሞት ነው እዛ ላይ ያለ ገባክ። ስንት ሰዎች ናችሁ? 2 ልጆች ነን እኔና ያን ጓደኛዬ ያልኩ። እሺ ስለዚህ ልክ እዛ ጋር ስትደርሱ የተቀበሏችሁ የሱዳን ዜጎች ናቸው? ሱዳናዊ ናቸው። በጣም ብላክ ናቸው። በጣም ረጃጅሞች ናቸው። ግን አማርኛም ይናገራሉ። እኛ አማርኛ ይናገሩን ብለን ምናምን የሆነ ተንኮል አስበን እኔና ጓደኛዬ ብራዘር እዚህ በኋላ ሌላ ነገር ካወራችሁ ምናምን ብሎ ማስጠንቀቂያ ሰጠን። የሌላ ሀገር ዜጋ ናቸው ብለን አማርኛ እየተሸካሸክን ማለት ነው። እንዲህ አማርኛ ስላለ ምናምን ስለው በጣም ኢንጆይ ያደረገኝ እግዚአብሔር። ከዛ በኋላ እንደዛ እያደረግን ሱዳን 5 ቀን ካደርን በኋላ ወደ በመኪና ሌሊቱ ተጓዝን። አንድ ቀን ሙሉ ሌሊት ላይ ነው ደግሞ የሚገርም። እኛ ጋር ምን ቢጫን ጥሩ ነው በግ ተጫነች አብራ መኪናው ጋር ማለት ነው። እኛ ከላይ አይደለም እንጨትም ጽነውበታል፣ በግም ጽነውበታል። በጓ ተሸናብናለች ምናምን። እኛ ምንም በግነን ለነሱ ለራሱ እግዚአብሔር። ከዛ ጋቤና ኮፍሪ ቦታ አቋላቸው ግን በጣም ነው የሚሉ ሚኒኩን ምናምን ላይ ነው የሰቀሉ። ጋቢና ቦታ አለ ግን ማንም እዛ አንተ ምን አገባው እሱ ላይ ተተኛ ይላል። ብርድ ደግሞ አለ፣ አቧራው አለ ምናምን። በጓ ከላይ ተሸናብናለች። እሺ ትንሽ ሄድን። እዛ ያቺ የሆነ ቤት ወስደው ዘጉን። 2 ልጆች ቤት ስለ ደግሞ ሪል ቤት እንዳይመስል የሆነ የዶሮ ቤት የምትመስል ጎጆ ቤት እና ላይክ እንደዛች አይነት ቤት ናት። እዛ ውስጥ ተዘጋን። ሩም ውስጥ ነው የተዘጋን። ምግብ ምናምን ይሰጠናል፣ አስቤዛ መኮረኒ ቀቅለን እንድንበላ። ከዛ ጫካ ነው ደግሞ በረሃ ነው ገባካ። አርብቶ አደሮች ምናምን የሚኖሩበት አካባቢ ነው። ከጥጉ ባህር አለ። ማታ ሲሆን በጨለማ ወጣን ሻወር ወስደን በሌሊት ሰው በሚተኛበት ሰዓት። ከዛ ያው መጸዳዳትም ካለበት ሌሊት ነው ሰዓት ጠብቀን ምናምን። እዛ ቤት ትንሽ ቀን ቆየን። አውጣን ብለን ሲንጨቀጭቀው 2 ልጆች በዛች መኪና ይዞ መጣ። ጀለብያ ለበስን። ከዛ እንደዛ ያደረግን የሆነ ከተማ ውስጥ ሄደን ከሰላ ትባላለች አንድ ቀን። ከዛ ከሰነበትን በኋላ ቀን ተጓዝን ጀለብያ ለብሰን። የምትጓዙ በጫካ ውስጥ ነው በከተማ ነው በምንድን ነው? በጫካ ነው እንጂ ጭራሽ ነው ከተማ የማይታሰበው። ከተማ ከሄድክማ ኬላ ትገባለህ። ጀለብያ የለበሳችሁት ገጠር ውስጥ ያሉ ሰዎች ገበሬ እንዳያገኛችሁ ነው? በቃ እንደ ኢትዮጵያዊ ምናምን ሱሪ ለብሰህ ምናምን ስትሄድማ ከረቀት ምናምን አይቶ ስደተኛ ነው ይላል። ጀለብያ ትለብሳለህ፣ ራስህ ላይ እንደ ሾዎቹ ምናምን ኬፖን ታደርጋለህ ምናምን ላይ። ከዛ ማንም አይጠረጥርም ገባክ። መኪናዋን ከረቀት ቢያዙም አያስቆሙም። ሰራተኛው ምናምን ነው የምትመስላቸው። እንደዛ ነው የሚጠቀሙት። ከዛ አንድ ልጅ ነበር ደግሞ ድሬድ ያደረገ ፀጉሩን ራስታ ነገርና የሱ ኮፍያ ማድረግ አይሞላም። ጭንቅላቱም ትልቅ ነገር ነው። ነቃቀሉት ይዘው ምን አባክ እንደዚህ አደረገ ስደት መጣም ነበር። ከዛ ሽርጥ ምናምን ተቀለለ እሱ። የኔ አባት ደግሞ ትንሽዬ ልጅ ነው፣ ጩጬ ልጅ ነው። ከዛ ነቀሉት ማለት ነው። እሱም እንደዛ ጎትተው ነቀሉት። እኔ ከዛ ያኔ እዛ ነው እኔ ዱላ የጀመረኝ። ዱላም በደንብ ነው የገረፉኝና በቃ ዱላውም ሱስ ሆነኝ ታውቃለህ። ከዛ ቤት ካልተደበደብኩ አልተኛም። በቃ ከሰውየው ካልተደባደብኩ እንቅልፍ አይወስደኝም። እኔ መደባደብ ማለት ክፉ ነገር ትናገረዋለህ ወይስ እጅ ትሰነዝራለህ?
ቦክስ ነው እንጂ ምን ክፉ ነገር ነው አንተ እኔ ቢወገኝ ምናምን እኮ ከዛ በጣም ውስጤ እኮ ነው ምን ከዛ የበለጠ ምንድነው ገሃነም ስለዛ የተበለጠ ትቃጠላለህ እንዴ ከዛ በኋላ እሱም ምናምን በቃ ለመደኝ ትንሽ ከተበደበኝ ሙሉ ቀን እተኛለሁ ወይ ሙሉ ሌሊት እተኛለታለሁ ሰውየው በጣም ሽፍታ ነው አላቸው ታውቃለህ ለደላላውስ በጣም ያስቸገረኝ ልጅ ይሄ ነው ምናምን ብሎ ነገራቸው ሽፍታ ምናምን ብሎ አረበኛም ሽፍታ ነው መሰለኝ አይ ቲንክ እንደዛ ብሎ ሲነግራቸው እየሰማሁት ነበር ይሄኛው ሱዳናዊ ሰውዬ ነው ሱዳናዊ ሰውዬ ለማን ያስረከባቸው አሁን መጥተው የተረከቧቸው ሰዎች የሊቢያ ዜግነት ያላቸው ናቸው ሱዳን ውስጥ ነው የሚሆኑ ነጮች ናቸው ግን እንደ ሱዳን ውስጥ ጥቁር አይደሉም ሱዳንም እኮ ሳውዝ እና ኖርዝ ተብሎ ነጭና ጥቁር ናቸው ግን ነጮች ናቸው ከዛ መጥተው የተረከቡን ከዛ ያው የነሱ ደግሞ በጣም የገረመኝ ደግሞ መኪና ፍየላቸውን ጋቢና ውስጥ ጭነው እኛን ከላይ ጣራ ላይ ሰቀሉን ፍየላቸውን ጋቢና ላይ ጫራው እኛን ጣራ ላይ ሰቀሉን መኪና ላይ ከዛ በገመድ አሰሩን ምናምን እንዳንወድቅ ምናምን ላይክ በቃ በገመድ ሙሉውን ቦለሌ እንደዚህ እየታሰርክ ምናምን በገመድ ትታሰራለህ ከሰው ላይ ምናምን ብትቀመጥ እጁ ቢሰበር ብትል ምናምን ማንም አይሰማም አሁን ያንን ነገር ኤክስፕሌን ለማድረግ በጣም እንትን ነው እንዴት አድርጌ አሁን ያንን ነገር ላስረዳ እችላለሁ በቃ ሰማይ ብቻ ነው የምታይ ላይክ ሰማይ አሁን ዳገቱ ምናምን የለውም ለጥ ያለ ነገር ነው ምናምን የሚታይ እዛ ጋም እንደዛ ነው ለጥ ያለ ነገር ነው ምንም የለውም መኪናው እየረገጠው የሚሄደው አሽዋ ብቻ ነው መኪናውም ከርብም ምንም አይጠቀምም ምናምን እንደዛ ሙሉ ቀን ተጓዝን የዛን ቀን ሙሉ ቀን ማለት ነው ያለ ምንም ማረፍ ከዛ የሆነ ሰዓት በቃ ተቃጠልን መኪና መደብደብ ጀመረንኛ ከዛ በኋላ በቃ ስንደበድብ የሆነ ሰዓት ቆሙልን እዛ ምን ፈልጋችሁ ነው ምናምን ሲለን ሞያ ነው ሁላችንም ተሰብስበን ውሃ ነው ከዛ በኋላ እሱን ዋለና ውሃ ምንቀዳበት ቱቦ አለ ያንን ጀርካ ላይ ሰካልንና በዛ ጠጣ ምናምን ይላል ተቃጥሎ የዋለ ሰው እንደዛ ምናምን ሙሉ ቀን ውሃ ያልጠጣ ሰው ምናምን ያንን ስንጠጣው ደግሞ ውሃው ደግሞ ጀርካው ደግሞ የናፍጣ ጀርካ ነውና አልታጠበም በቃ ናፍጣውን ምናምኑን ጠጣጣን እዛ ላይ ደግሞ በቃ ቦሚት አለን ጠጣ ነው በቃ ቻሌንጅ እዛ ጀመረ በጣም ያስጠላ ነበር እንደዛ እያለን ሙሉ ቀን ሄድን ከዛ አዳርም ደግሞ ሄድን ነጋ ከዛ የሆነ ሰዓት ኬክ ሰጡን እንዳንሞት ነው በሁለተኛው ቀን ነው በሁለተኛው ቀን ከ3 ቀን ጉዞ በኋላ ናይል ደረስን ናይል ሂደን ስንደርስ ሌሊት ነበረ ተያዝን ፖሊስ ያዘን ከነሱ ጋር ተደራደሩ ምናምን በቃ እስኪደራደሩ ብርዱ ከባህር የሚነፍሰው ንፋስ በቃ ቆርጦ በላን ታውቃለህ በጣም በቃ ተደራደሩ ምናምን የሚከፈሉን ከፈሉ ናይልን በጀልባ ተሻገረን እንደዚህ የሆነ ተራራ ቦታ ላይ ሰቀሉን በቃ የሆነ ግሪየው ላይ ምናምን አስቀመጡን አንዲት ሴት ነበረችን አብራ ምናምን በቃ ከዛ አደረን የዛን ቀን ምግብ የሚያመጣልን አጣል ምግብ ያመጣሉ ፖሊሶች ምናምን ይዘውላችሁ ይመጣሉ ምናምን ብሎ የሆነ ግማሽ ቀን ላይ ምናምን ዳቦ መጣልን ከዛ በኋላ ያ ዳቦ ተሰጠን በመንታኛ አኘከ ዳቦ ወደ ወህድ ትልካለ ምክንያቱም ጥርሳችን ሙሉ ድንጋይ ነው የሞላው አሽዋ ነው የሞላው ከዛ ሁለት ወታደሮች መጡና የጎጃም አራቂ ከዛ ኢምፖርት ይደረጋል ታውቃለህ እሺ የጎጃም አራቂ ይዘው መጡና ጠጡ የናንተ ሀገር አራቂ ነው ለምን አጠጡ ምናምን ሲሉን እኔ ጭራሽ አልኮል ተጥቻለክም ደግሞ በጣም ተርብ ያለውኝና ነው አልኮል ድሪንክ ምናምን ስላቸው ትጠጣለህ ምናምን በቃ በግድ ነው ምናምን አሉ ጠጣሉን በግድ በመለካ ይለካል ጠጣም ካልክም በግድ ትጠጣለህ እና የተቀበየ ተጎመው ምጨኔ ደፋውስ ግን በቃ አንጀቴን የቆመጠኝ ታውቃለህ እንትኑ ለራሱ ለካ እነሱ ከኋላችን እንዴት ምናምን ምግብ ማይሰጡና ምን ያረቂ በብር ገዝተው ለምን ያጠጡናል ምናምን ያልኩኝ እኔ ከዛ ለካ እኛን አስተኝተው ምናምን አጃጅለው ልጅቱ ሊደፍሩ ነው እነሱ ሂሳብ የሰሩት ካዛ ታውቃለህ ደግሞ ተጎማ ምጭን የደፋው ውስጤ በጣም እያቃጠለኝ እየበላኝ ነው ግን ምንም አልሆንኩኝ ማያለው ሰማለው ምናምን ከዛ ሁሉም ሰው ሲተኛ እነሱ ምናምን እንትን ሲሉ የሆነ ብርድ ልብስ ይጃነሱ ቀን ሆኖ ብርዱ ንፋሱ ምናምን ከእኔ ነው እየመጣ የሚገባ ከዛ ብርድ ልብስ ከነሱ ሰረቁና ብርድ ልብስ ለብሼ ሁላችሁም በልባችሁ ተኙ ምናምን ተባለ ሁላችንም በልባችን ተኛ ማንንም ቀና እንዳይል ተባለ ከዛ እሷንም ተኝ ብለዋት የነበረ ምናምን ከዛ አንስተው ወሰዳትና ከፊት ለፊት የሆነ ቦታ ወሰዳት ማርያምን እንኳን ታሳዝናለች እኮ እንኳን ልትደፈር ምናምን ማለት ነው እንዳለ በብርድና በነፋስ እኮ ከፍራው ሁሉ ፊቷ ሁሉ ቁርጥርጥ ያለ እኮ ነው የኔ እናት ከዛ በኋላ ይዟት ሄደ ምናምን አያየሁት ምናምን የሆነ እየሳማት ምናምን እያየሁት አረጋይስ ሊደፍራት ነው መስል ምናምን አልኩኝ እኔ አለውኝ ብርድ ልብስ እንደዚህ ተደብቄ ምናምን እያየሁኝ ነው ከዛ ጥይት ተኮሰ ሰውየው ዝም ብሎ ማስፈራሪያ ማለት ነው ወደ ላይ
ብሬን መሳሪያ ይዞ ምናምን እንደዚህ በቃ አንድም ሰው ቀና ቢል ምናምን እንደዚህ በቃ ተኩስባቸዋለሁ ምናምን ብሎ ሰጠን። አረበኛ የሚሰማ ልጅ አለ ከሳውዲ አረቢያ የመጣ ልጅ እና ማንም ሰው ቀና እንዳይል ተብሏል። ቀና እንዳትሉ ምናምን ተባለ። ኦኬ እኔ ብርድ ልብስ ለብሻለሁ እንደዚህ ተደብቄ ያየሁት የነበረ ምናምን በቃ ጣላት። ከዛ በኋላ ጥቃት አደረሰባት። ከዛ ይሄ የሚጠብቀን የለም ጋርዳችን አሙ ምናምን ይለዋል። እሱም ለራሱ በቃ ወንድ እግዚአብሔርን ወንድነት ያስጠላል። በቃ ጓደኛው እዛ የደፈራት ነው ሴት ልጅ መከላከል ሲገባው አሙ ምናምን እያለ እየጠራው ነው ለኔም ምን አቀየረኝ ምናምን እያለው ማለት ነው። ያንኛው ደግሞ በጣም የሚሰማ ጉዳይ አይደለም ሰክሯል። ከዛ በኋላ ይሄ ሰውዬ መሳሪያውንም ጥሎት ምናምን አጠገባችን ነበር ጥሎት ሄደ። እነሱ በቃ የውሻ ሮት ነው የሚመስል ሲጓተቱ ምናምን አንደኛው ሲፈነክሉ አንደኛው ሲፈነክሉ አንደኛው ልጅቱ በቃ እንዳለ በቃ ተጫወቱበት። ከዛ አረጋይስ ገደሏት። መሳሪያውን እዚህ ነው የጣለው። ሁለቱም መሳሪያ እዚህ ወድቋል። አንድ ደግሞ ያን ያልኩ ጓደኛ የገጠር ልጅ አልኩ ብሬን መተኮስ ትችላለህ እንዴ ምናምን አልኩት። ከወታደር ምናምን ገብቶ የወጣ ልጅ ነው። ከዛ እችላለሁ ግን ምናምን አለ። እንዴ መሳሪያው እዚህ እኮ ነው ያለ ለምን አንገላችሁም እና የሆነ ነገር አናረግም ለምን ሲገሉ ዝም ብለን እናያለን። እኔ እኮ እያለሁ በኪዳነ ምሕረት ምናምን አልኳቸው። ከዛ አንተ የማልክ እኛ እንዳንድ ፍራቴ ነው እንጂ ከውጭ ለሚመጣ ኃይል አይደለም። ስለዚህ አያገባም ዝም ብለህ ተኛ አሉ። ተኛን። ተጫወቱባት ልጅቱን ለሁለት እየተቀባበሉ በቃ እንዳይደረግ አደረጓት። በቃ ገደሏት። በላታይ ዝም ብለህ በቃ ፋይናሊ ውሃ ነው የምትለው እሷ ሲለቋት ምናምን በቃ ያኔ በጣም ልብ የሚሰብር ታሪክ። ለመጀመሪያ ጊዜ ስቃይ ይዛ መደፈር ምናምን አይ ምንም ማድረግ አትችልም። ምን ታመጣለህ? መሳሪያ ነበረን ግን እንገላቸዋለን እኮ ሁለቶችን የተነሳ ክላሽም አለ ብሬንም አለ። ቢያንስ ክላሹን በክላሹ ምናምን እኮ ገላቸዋለሁ። ግን ከዛ በኋላ የት ነው የሚሄደው? ሙሉ ልጆችን ነው እኔ እንደዚህ እኔ ልመታቸው ነው ምናምን ስላቸው ሁላችን ነው የምታስገድለን ስነ ስርዓት ያዘ አንተ ልጅ በጣም እየተቅለበለብክ ነው ምናምን አለኝ። አንዴ መቀሌ ልጅ ነበር አረበኛ የሚችል ካልሆነ እኔ ተናግሬ አንተ ነው ማስመታህ ምናምን አለኝ። ከዛ በቃ እንደዛ አደረገና አንደኛው ከተማ ሄጄ ምግብ አመጣላችኋለሁ ብሎን ከደፈሯት በኋላ ሄደ። አንደኛው ጠብቃቸው ብሎት ሄደ። ከዛ ያው እንደ ሰክሯል ደፍሯታል ልጅቱን ምናምን ተኛ ልጅቱ። ከዛ ሄደን ከጣሏት ቦታ የሚገርመው ወደኛ መልሶ እንኳን አላመጣትም እዛው ነው ጥሏት የመጣ። ከዛ ከኛም ቅርብ ናት ይታያል። ለሳራም ስለሆነ ሄጄ እንዴት ነው ምናምን ያለው ነገር ምናምን ስላት እንዳትነከኛለች እሷ እኛ ጠላችን። በቃ እኛንን እኮ ምናምን አይዞሽ ያጋጥማል ምናምን ብለን እኛ ልናጽናና ስንሞክር ጭራሽ እንዳትነኩኝ ውሃ አለች በቃ ውሃ። ከዛ በኋላ ባይላንድ አረቂውን መጣጣጣቸው ውሃ መስሏት በቃ አረቂውን መጣጣጣቸው አይላንዱን አንስታ እና በጣም ያስጠላ ነበር። ከዛ ሰውየውም ተኛ ምናምን እኔ ወጣው ተራራ አለ የሆነ የተቆለላሽው እና ከዛ ሆኖ ከተማ ይታያል አይታይም የሚለውን ለማየት ምናምን ወጣውኝና ከዛ አይቼ ምናምን ልጆችን ኑ እዩት ምናምን እያልኩ እየጠራዋቸው ከላይ ሆኜ እየተቀስኳቸው በእጄ አንድ ሁለት ነው ሶስት ምናምን ሆነው መጡና ልክ እዛ ከደረሱ በኋላ በቃ ቅርብ ነው እንጥፋ በዚህ አድርገን ምናምን ከተማ ሄደን እስር ቤት እንግባ ከፈለግን ኢትዮጵያ እንመለሳለን ካልፈለግንም በሌላ ደላላ እንሞክራለን ምናምን ብለን ሰውየው ከእንቅልፉ ለምን አይነቃም በዛ ሰዓት ከዛ እንደምሮጥ ምናምን ሲገባው ከታትሎ ተኮሰብኝ ጥይት በቅዱስ ሚካኤል በቃ ሲው ነው የሚል ጥይቱ ማለት ነው በበላይ ላይ ማለት ነው። በቃ እየተንከባለልኩኝ ምናምን እጄ ከሱ ደረስኩኝ። እናቴም ቤቴ ከጥይትም ከልላኝ ምናምን ከዛ ሄጄ እጁ ላይ ሲደርስለት ምንም አላረገኝም ጭራሽም አልመታኝ። አርፈ ቁጭ በል ምናምን አለኝ። እዚህ ማንም ሰው ሌላ ነገር አስባለሁ ብትል ጨርሳቸዋለሁ። በብሬን እኮ ነው እንደዛ የሚያሰቃየኝ። ልጅቷ ከዛ በኋላ እንዴት ሆነች ግን? ልጅቷ በቃ ታመመች ራሷን አታውቅም ምናምን በቃ ከሞቱትም በላይ ካሉትም በታች ሆነች። ነገው ሁሉም ነገር ተበላሸባት። አንተ እኔ እግዚአብሔርን አንተ ወንድ መሆን ምናምን የሚያስጠላ ልጅቱ እንደዛ ብላም ደግሞ ድጋሜ ማታ ይደፈሯት። ሌላ ቀን ከእንደገና የዛን ቀን ሙሉ ሲደፍሯት ብለው ማታ ደግሞ ደገሟት። በቃ መራመድ ምናምን አትችልም። ረጋግጠዋታል፣ ወገቧን ሁሉ ምናምን ሰባብረዋታል ምናምን ብቻ እንደዛ ብላ መኪና ላይ እንደምንም ሰቅለዋታል ምናምን። ከዛ ሌላ ቦታ ቀየሩን። ከዛ ያው ሌላ ቦታ ቀየሩንና ትንሽ አንድ 2 ሰዓት መንገድ ወሰዱንና ሌላ ጫካ ላይ ወስደው 3 ቀን አሳደሩን። ሌላ ሰሃራ ላይ ማለት ነው። ሌላ ጫካ ላይ ለቀን ሐሩር ነው እንግዲህ ቀን ላይ በጣም ይሞቃል፣ ሌሊት ላይ ደግሞ በጣም ይበርዳል፣ ይፈራረቃል ብርዱ ታውቃለህ፣ በረዶ ነው። ያው ሌላ አንድ መኪና ሰዎችም ተጨምረው ነበር እንደኛ የተያዙ ከነሱ ጋር ሆነን ሴቶችም ወንዶችም ምናምን ሰብሰብ ባልን። ከዛ በኋላ በቃ ሄድ 5 ቀን ሌሊትና ቀን ተጓዝን።
ምንድነው መኪና ላይ ወጣችሁ አሁን እንዲህ ቁጭ ብቻ ብላችሁ ነው ቆማችሁ ነው ምንድነው? ቁጭ ነው የምትለው እንጂ ቀና ካልክማ በስፖኪ አይቶ መጥቶ ነድሎ ነው የሚጥልህ። በመሳሪያ በጥይት ነው ጭንቅላትን አፈርዞ የሚጥልህ። እንደነገርኩ ሱዳን ናይልን ከመሻገራችን በፊት ሌሊትና ቀን 3 ቀን አካባቢ ተጉዘናል። ከዛ 5 ቀን ሌሊትና ቀን ተጉዘናል። ስትደምረው ከአንድ ሳምንት በላይ ነው በቃ የተጓዝነው። ሌሊትና ቀን ነው ለዞ በጣም ነው የሚሮጥ መኪናው። ከዛ ሌላ መኪኖች ተቀበሉን ምናምን ብር የምንጠየቅበት ቦታ ደረስን። ከዛ በኋላ ኩፍራ ይባላል። የት ገባችሁ? ለመድረስ ሊቢያ አልገባችሁም? አልገባንም። ሊቢያ ገና ከዛ በኋላ ከአዲስ አበባ ጎንደር 700 ምናምን ኪሎ ሜትር ይቀረናል ሊቢያ። እና ሱዳኔው ምናምን ነግሯቸው ስለነበር ታጋለ ተጠቋቅመውብኛል። ከዛ አበሻዎች ነው በጣም ደባሪ ፓርቲ ደግሞ ከዛ በኋላ ያገቱን ኤርትራውያንና ኢትዮጵያውያን ናቸው የተረከቡን። እዛም አሉ ደግሞ በጣም የተቋቋሙ አጋቾች። ከዛ አሜን እንደመጡ በኬንዳን ይጠቀልሉ። በምን ሸራ በቃ በሸራ ተቀለሉ። ያስቸግራል። ይሄ ያስቸግራል እያሉ የሚጠቋቋሙት እንደዛ ነው። አሁን ላይ የሚገባኝ ነኝ እንደዛ ከሁሉም ሰው ተለይቼ የተጠቀለልኩት በሸራ ነኝና ካፍኝ ነው የገባው እዛ ቤት። ከዛ ብቻዬን ነው በቤት መኪና ነው የገባው። እነሱ እስከ በመኪና ምናምን መጣው ገቡ። ስንገባ እኔ ብቻ ነው ቀድሜ የገባው። ከዛ ቤት ስገባ አበሻ ናቸው ምናምን አረብስ ማለት ተነስቼ ብራዘር ፒስ ናቸው ዳውድ እያልኩኝ ለካ ይባልም እዛ ቤት ሙሉ ሰው ደላላ የለ ምን የለ ሰላም እያልኩኝ ነው። ምንድናቸው እነሱ ያገኛቸው? እንዳንተ የተቀመጡ የተያዙ ሰዎች ናቸው ወይስ ደላሎች ናቸው? ሌላኛው ሩም የታገተ ሰው አለ ወደ 70 ምናምን በላይ ሰው ሌላኛው ክላስ ላይ አለ። እኔ ያገኘኋቸው መጀመሪያ ሰገባ ግን ደላላዎችን ነው ዋናዎች ደብዳቤዎች ማለት ካቦች። እሺ አንተ ኢትዮጵያውያን አገኘው ብለን ያቀፍካቸው? አዎ ከዛ እንደነገርኩ አፈር ባፈር ነኝ እንዳለ ሙሉ ነገር የተበላሸኝ ምናምን ሰው አልመስልም። በቃ ላይክ እብድ ለራሱ እንደዛ ምናምን አይቀባበም። እንደዛ በቃ እብድ ነው መስለውና ብራዘር ሻወር አለ ምናምን አልኩት ሄጄ። ከዛ ምናምን እየሳቁ ነው አለ ብላም ብሎኝ ይዞኝ ሄደና ሻወር ውስጥ አብሮ ይገባና ምናምን ሻወር ቤት አለ ጸደ ነው ቤቱ ብትዩ። ከዛ ቤት ውስጥ ከተተኝ ምናምን ሻወሩ ሰድ ምናምን አለ ሻወሩን ከፍቶ ከዛ ውጣ እንጂ ልብሴን ለወልቅ እኮ ነው አልኩት። እና ያለውጣ መዚህ ነው ቁጭ ማለት አረ በሉት አልኩት። ደግሞ የሆነ ሙትቻ ነገር ነው። ከዛ ገፍትሬ ያስወጣሁትና በር በውስጥ ቆልፌ ሻወሬ ነው ስጀ ስወጣ ገፍትሬ ማለት ገፍትሬ ያስወጣው በቃ ውጣ አልኩት። እኔ ሻወር ልወስድ ታዲያ እኔ ጋር ሊቆም ነው እሱ ማን ነው? እኔ ጋር ሻወር ልብሴን ለወልቅ እሱ እኔ ጋር እሺ ለካ ቦስ ነው ደብዳቤ ነው። ልክ በሩን ስከፍትለት መደብደቢያ ዱላቸውን ይዞ በር ላይ እየጠበቁኝ ነው ለአምስት። ያስጠላል። ተጨማለቁብኝ አይገልጸውም። ተጨማለቁብኝ ደብድቡ ቀጠቀጡኝ እንዳለ ደም አረጉኝ። ኩይዛን ቀን ተስፋ ቆረጥኩ። በቃ በቃ እዚህ በኋላ ምናምን በይ ከዛ ለሳምፕል ምናምን ምን ቢያመጡልን ጥሩ ነው። ልጆችን ተሰብስበው አንድ ክላስ ገባን። አዲስ የመጣ ነው። ለሳምፕል መጀመሪያ አንድም ሰው አንድ ነገር እንዳያስብ አንድ ነገር ብታስቡ ምናምን ብለው እንዳለ ገላቸው ምናምን ያለቁ እሳት የተቃጠሉ ቆዳቸውን ምናምን የገፈፏቸውን ሰዎች ይዘውልን መጡ። በቃ አስከሬን የሆኑ ሰዎች የማምለጥ ሙከራ ያደረጉ ሰዎች እነዚህ ናቸው። የሆነ ነገር አስባለሁ ካልክ እንደዚህ ነው ሲባል እዛ ጋር የመጣነ ልጆች ሳይኮሎጂካል ተጎዱ። ታውቃለህ እንደነሱ ላለመሆን ያለ አማራጭ ወደ ቤተሰብ መደወል ነው። ወደ ቤተሰብ ደውለህ የተጠየቅነው ብር ደግሞ ቀላል የሚባል ብር አይደለም። እኔ አይቼውም ሰምቼውም እንዴ ከየት ይመጣል 1 ሚሊዮን የተሰጠን ቀን ደግሞ 5 ቀን ነው። አበሻዎች ናቸው ለዛ የሚሏችሁ? አበሻዎች ኢትዮጵያውያንና ኤርትራውያን ናቸው። ስንት ብር አላችሁ? ሂሳባውን ይነገራችሁ ጧት ይነገራችሁ አለ። ኧረ እኔ ደህና ኦኬ አሁን እንዴ ለምንድን ነው የምትነግረኝ አልኩት። ማለት አለኝ እኔ ተነጋግሬ እኮ ነው የመጣሁኝ ምን ሂሳብ ነው የምትነግረን አልኩት። ከዛ ቀልደኛ ነህ አንተ በጣም እየቀለድክ ነው ምናምን አለኝና በትግርኛ 1 ሚሊዮን 100 ሺህ እስራን ቅርሺ ምናምን ሲል ምን እያለ ነው አልኩት። ከጥግ ያለው ትግርኛ የሚችል 1 ሚሊዮን 120 ሺህ ብር በኢትዮጵያ እያለ ነው አለ። በዶላር መክፈል የሚፈልግ ደግሞ $8000 ነው። ዶላር የነበረበትን ሂሳብ አባስቶ ነው ምናምን ወደ ፋሚሊ ደውሉ ሲባል ሲስተር ጋር ደወልኩኝ። እኔ ሄሎ አልኳት። 1 ወር ጠፍቼባቸው አይደለ ለማንም ደግሞ አልተናገርኩም እንደምወጣ ምናምን የት ገባ ብለው እነሱ እየፈለጉ ነው። ከዛ ሄሎ አፍቱ ነኝ ስላት ፍቅረኛ ጋር ብትወራ አለኝ። አረ ሲስተር ነው ተያተያተ ምናምን ስራ። በማን ስልክ ደወልኩ? አንተ በማን ስልክ ደወልክ? በእነሱ ስልክ አዲስ አደረጋለ የቤተሰብ ቁጥር አስገብተህ ኢሞ ላይ ብቻ። በቀጥታ ከደወልክ ደግሞ ብር ካላስገባ የካርድ ትከፍላለህ። ከዛ 20 ሺህ ብር የካርድ ቤተሰቦቹ ካላስገቡልህ ደናውን በላት ራስን መሰናበት ነው። ሪስኩን ወስደ ነው በራስ ላይ። ከዛ ጸጉሩን ላጩት ተባለ። ሁላችንም ተላጨን፣ ተቀጠቀጥን።
አሁን ቤት የሆነ ቤት ሲታደስ ምንድነው የሚባል የቤት እድሳት ሲደረግለት ይቋፈራል የነበረው ዓለም ለማስለቀቅ ይቆረቆራል። ላይክ እንደዛ ጭንቅላታችን ቆራቆራን። የኔ ጭንቅላት ይሄ ሙሉ ፀጉሬ እንደዚህ አልነበረም። ባይዘው የኔ ብዙ ፀጉር ነበረኝና ፀጉሬ እንትን አለኝ በቃ አነሳኝ። ሙሉ ቆዳዬ ነደለኝ፣ ቆበቆበኝ። ከዛ ነደደ ጭንቅላቴ በቃ እሳት ነው የነደደ። በምን እንደሚቆረቆረው እንደዛ የሚቀጠቅ የሆነ የውሃ ምንቀዳበት አለ ከቧንቧ ወደ ጀርካ ምናምን የምንሰብበት ቱቦ ወይም ነዳጅ ላይ ጎማው ጫፉ ይታሰርና ማለት ነው በእሳት ያቀልጠዋል መጀመሪያ። ከዛ ያስረዋል ጫፉ ላይ የቀለጠው ምናምን ይደርቃል። ከዛ ላይ ጧስ ያደረገ እንዳለ ያነሳል። ከዛ እንደዛ አድርጎ ሁሉንም ቆረቆረን ጭንቅላታችን ማለት ነው። አንዱ እንደዚህ ያበጣል ወደዚህ ምናምን ፊቱ ምኑ የተቆረቆረ ምናምን። እኔ ደውላለሁ አስደውሉኝ ከፈለጋችሁ ቪዲዮ አልኩኝ። እኔ ጭንቅላቴ ነበር። ከዛ ሄሎ አብዝላት ቪዲዮን የተደወለላት እቴ ደግሞ እንኳን ደህና ሆንክ ችግር የለውም አንተ ለብር ምናምን አለችኝ። ነገርካት 1 ሚሊዮን ብለህ እንዴ? ብሩን ስነግራት ይከፈላል አንተ ደህና ሆን ጊዜ ስጡን ወንድሜን ምንም እንዳታረጉት አለቻቸው። በቃ እኔ ከዛ ሆፕ ኖረኝ። የፋሚሊ ሲደውሉ እዛ ጋር ያሉ ልጆች ማን አባሄዳል አንተ ምናምን ልጅ ምናምን ነው የሚባለው። ከየት አምጥቶ ይከፈላል? ትቀልዳለህ እንዴ? ቤቱን ሽጡት ምናምን የሚላለ ከዛ እኔ ቤቴን ሽጬ ጎዳና ልውጣ አንተ ብትሞት ምን እንዳልተቀነሰብኝ ነው የሚል ቤተሰብ አለ። ፕሊስ የወለዳችሁትን ልጆች እንደዚህ አትበሉ። ይሄን የምታዩ ሰዎች እመቤቴን። ከዛ መቀጥቀጥ ጀመሩ እንደማንወጣ ምናምን። በር ተከፍሮ ምናምን እዛ ጋር ያገኘናቸው ልጆች ወደ 70-80 የሚሆኑ ልጆች ያልኩ የለም ደግሞ ቀድሞ የገቡት ከኛ ስኪን ኤንድ ቦን ላይክ ቆዳቸው ካጥንታቸው የተጣበቀ ነው። ምግብ ይዘህ ከሄድክ ማለት ነው ዝም ብለው መጥተው ነው። ከዛ እኔ ምንድነው ፈጣሪ እንዴ ፈጥሮ ለፍጡራን ይሰጣል ምናምን የሚል ነገር ሁሉ። የሆነ ቀን ደግሞ በጣም ጭንቅላቴ እንደዛ ዳጭፎ ሲከተክተኝ ራሴን ላጠፋ ኤሌክትሪክ ሊይዝ ምናምን ወሰንኩ እዛው ላይ። ከዛ ኤሌክትሪኩ ደግሞ ማብሪያ ማጥፊያው አምፖል አይደለም ኮኔክት ነው የሚደረግ ገመዱ ላይና ገመዱ የወጣ ነው ዋየሩ ምናምን አለ ላይክ ያንን በደንብ ልጨ ምናምን ቢይዘው ምናምን የሆነ ቫይብሬት አድርጎ ቢመልሰኝ ደግሞ ይገሉኛል። ለኔ አስበው ምናምን ሳይሆን ብዙ ብር ስለሚከስሩ ማለት ነው። ስለዚህ የሚያሰቃዩአችሁ ብር ቶሎ እንዲላክ ነው። በቃ ፋሚሊ በደንብ መናገር አለበት። ባምፕ ትደረጋለህ፣ ግንብ ጋር ትጋጫለህ፣ ፍሎር ጋር ነው የምትጋጨው፣ ባላንት ነው በሳት ነው የምትቃጠለው። እሳት በሲጋራ ነው። ሲጋራ ጭሶ ምናምን እኛ ላይ ነው የሚያጠፋው ምናምን። መሬት ላይ ነው ሲጋራ የሚጠፋ እኛ ላይ እንደዚህ ምናምን ያጠፋዋል። የሲጋራ እሳት ደግሞ በጣም ከባድ ነው። ሙሉ ቆዳ ነው የሚያነሳው። ፍፄ ደግሞ በጣም የሚያስጠላው ፓርት ምን መሰለህ? እዛ ጋር ከነሱ ጋር እነዛ ሰዎች መቀመጥ አትችልም። ለምን? እንደዚህ ተሰራ በትግርኛው ተሰራ ሚስ ተሰልፍ ነው። ተሰልፈ እንደዚህ በቃ ተሰልፈ ተንቆርጥጠ ነው የምትውል። በቂጤ ቁጭ አትልም፣ ቆርጠጥ ብለህ ነው ሙሉ ቀን ተሰልፈ ትውላለህ። በቀን 90 ጊዜም ተራ ከደረሰ ስልክ ትደውላለህ። አሁን ደውለላት እኮ ትንሽ ቀን ስጡኝ ብላ አሁን ደውልላት ይላል። ኤሌክትሪክ ገመድ ሁሉም ይተኮሳል። ቪዲዮ ደውሎ እያስነዘረ ነው የሚተኮሰው። ያስነካል እንደ ይተኮሳል እንጂ ቫይብሬት ያስደርጋል። ገመዱን አምጥቶ ነው ስጋ ላይ ያገናኘዋል። በቃ አንተን ያስነሳና ግድግዳ ላይ ናት ገመዶ ያለች ግድግዳው ላይ ያስጠጋል። ደግሞ ማለት ነው ቃስም መሆናቸው አለመማራቸው ምናምን የሚገርመኝ አንዱ አንተን ይዞ ግድግዳ ላይ ያስጠጋል። ከዛ ኤሌክትሪክ ያስይዘዋል። ኤሌክትሪክ ኮንታክት አድርጎ ቀድሞ ቢሞት እኮ እሱ እኮ ነው። እና ከዛ እንደዛ አድርገው ተበቀሉን። በጣም ቀጠቀጡን። ከዛ በኋላ በጣም ብዙ ሰው ሞተ። ራቡም አለ፣ ዱላውም አለ፣ ጭቀቱም አለ። በጣም ስታርብ ነው የምንሆነው እዛ ቦታ ላይ። ራብ ተጫወተብን እግዚአብሔር። አሁን አንተ እኔ አይ ስትራግል ቱ ኤክስፕሌን ራብን እንዴት እንደማብራራለህ ማለት ነው ማርያምን። ምክንያቱም አሁን ስለ ራብ ለአንተ ብነግርህ ተርባ አታውቅም። አንተ እኔን ፊል ልታደርገኝ አትችልም። አንተ እኮ አንድ ቀን ወይ 2 ቀን ምናምን ጾም ልታደር ምናምን ትችላለህ እኮ ልታከፍል ምናምን ሐሙስ በልተህ እኮ እሑድ ልትበላ ምናምን እኮ ያለውን ስትራግል ታውቃለህ። እንደዛ በ3 ቀን አንዴ ትበላታለህ ስትባል አንዴ የምትበላትም ያችን አጠቃምተው ምናምን ሲበሉብ ጎልመስ ያሉ ልጆች በቃ ይዞርባል። ታግታችሁ የቆያችሁበት ቦታ እስኪ ቦታው ምን አይነት ቦታ ነው? ግቢ ነው? ግራውንድ ነው? ምን አይነት ቦታ ነው? በጣም ከባድ የምትላቸው እዛ ቦታ የደረሰባችሁ ነገሮች ምንድን ናቸው? እስቲ ቤት ነው ላይክ ምንም ግራውንድም የለውም ጣራ ፎቅም የለውም። አንድ ቤት ብቻ ነው። ክላሶች አሉት። በሮች የተገጣጠሙ ናቸው። አንድ ክላስ ላይ 100 ሰው 200 ሰው ምናምን ሊዘጋ ይችላል። የምተኛም ካርቴሎ ነው። ካርቴሎ ማለት በአንድ ጎን ብቻ ነው። በአንድ ጎን ነው። ሙሉ ሰው ወደዛ ከዞረው ወደ አንድ በኩል ዙራ ነው የምተኛ።
የሆነ ሰው ወደፊት ምናምን ዙሮ ከተኛ አንደኛ ጠረኑም አለ፣ ሁለተኛ ደግሞ ምኝታው አይበቃህም ምናምን። እምተኛ ደግሞ በዱላ ነው። ቅማል ደግሞ ተጫወተችብን። እንደ ሳራ አሸዋ የበዛ ነው ቅማሉ ደግሞ እንዲህ ነው የምታራግፈው ምናምን። በቃ የሆነ መጨረሻ አካባቢ ደማችን ጠጥቶን ምናምን ሲጨርሰን እኔ ቅማል መግደል አልችልም ነበር። በቃ ትቻቸው ነበር የግደሉ ይብዬ ማለት ነው። ጣራው ሙሉ ቅማል ነው። ሙሉ ምንጣፍ ያደርጉበታል ሆን ብለው። እኛ ሰራሚክ ላይ ስንተኛውን ሰራሚኩ ላይ ቅማሎች በጫማም በምንም ምናምን ደፍተጣጥ ምናምን ትገላቸዋለህ። ምንጣፍ ያደርጉትና ምንጣፉ ላይ ፀጉራም ምንጣፍ አለ ቅማሎች የሚሰበስብ እዛ ውስጥ ነው ያሉ። እዛ ውስጥ እያወጣህ ነው የምትገላቸው። በቃ ምን ልበል እግዚአብሔርን የቅማል ነገር ቅማል አንተ እንደዚህ አይነት አያል ተባይ ነው እንዴ ምጥጥና የሚያደርጉ ደግሞ በቃ ምን ልበል እኔ አሁን በቃ በአፍንጫዬ ሁሉ ይገቡብኛል፣ በጆሮዬ ይገቡብኛል። ፀጉሬማ ሙሉ ቅማል ነው። ከዛ እንደዛ አይነት ነገሮች አሉ ከባድ የሚባሉ ጊዜያቶች። እዛ በጣም ባለየ ዊርድ የሆነ ወርድ ነው የሚጠቀሙት። ስድባቸው በጣም ነው የሚያስጠሉ። ሰው በቃ ቆዳ ይገፈፋል። እኔ አሁን ፎቶና አይተዋል አፍሴ ያ ቆመህ ሰውነትህ አልቆ ያለው ፎቶ ያንተ ነው? አዎ በቃ እሱ የወጣው ቀን ነው። እግዚአብሔር ድጋሜ ወደዚህ ምድር የመጣሁባት ቀን ናት ያቺ ቀን። አሁን እነሱ አንስተው ፖስት ያደርጉኝ ነው። ስትደበደብስ የሚያሳየው ያንተ ነው? አዎ እኔ አሁን ተቀይሬ ነበር በዛ ሰዓት። አንተማ አታውቀኝም እኮ እንደዚህ ነው የምታውቀኝ እንዴ? አንተ ያንን ፎቶ አይተኝ ነው እኔ አትፊት የመርዘሙ ምናምን እኔ ያልኩኝ ለራሱ አሁን ሳይሆን ማለት ነው። እና እኔ አሁን እኔ ጋር ያሉ ጠባሳዎች ምናምን ፊደል ላይ ጻፉ ቢገለይ ላይ አሁን ሰዓት ሲተኩሱኝ ምናምን እጄ ላይ ምናምን እነሱ እኮ በቃ አንዱ እግሬን ባትን ይረግጣል፣ አንዱ አንገቴን ይረግጣል ምናምን። ጥለው እኮ ነው በእግር ይረግጣል። ከፈለገ ጭንቅላት ላይ ሊቆምብህ ይችላል፣ ከፈለገም ሊያጋጭ ይችላል። ራስን ስትስታለ ምንም የምታደርገው ነገር ወንድነትን እኮ ነው ባይዘው የምትተው። አሁን አንተ ስደት ወጣለሁ ምናምን ብሎ የሚያስብ ወጣት ወንድ ነኝ ምናምን ብሎ እንዳይወጣ በቃ እንደነገርኩ ነው። ስትደፈር ቆማ ነው የምታይ። አንተ ብትደፈር ምንም ዋስትና የለም። እኛ እንደዚህ አይነት ሰዎች ስላላጋጠመ ለእግዚአብሔር ስለጠበቀን ነው። አይኑን የሚጠፋ ልጅ አለ እኮ አይኑን ንቅል አድርጎ ይጣለለት ልጅ ጓደኛ አይኑን ጠፋ። በቃ አይኑ ጠፋ በቃ አይኑን ጠፋ ምናምን ታወረ። የሚሞት ሰው ማለት ነው ዳይሊ ነው የሚሞት። እኛ ጋር ደግሞ የሚገርምህ አሁን ሌላ ደላሎች ጋር ሰው ሲሞት ምናምን አወጣው ይጥላሉ። አስከሬኑ እኛ ጋር ነው የሚሰነበት። በቃ የሞተ ሰው ምናምን አሁን እዚህ ጋር አግልቶ ወድቆ ምናምን በቃ እንትን እያለ ምናምን። አንተ የኞች እኮ በጣም ጨካኝ እኮ ናቸው ዳቢሎስ በስማ። ከዛ ፋሚሊ ደግሞ ሙተዋል ተብሎ ተነገሩ። 2 ሳምንት ስልክ እንዳንደውል ከለከሉንና ከዛ የሆነ ቤተሰብ አረጣፋ ምናምን ብሎ ከደወለ ሙቷል ይባላል። እኛ ስልክ ባለመደወላችን ባይዘው በጣም ነው ደስ የሚለን። ቤተሰብ እንዳይጨነቅ አንዴ እኔ ኤቭሪዴይ የደወልኩ አንድ ቃል ብሩን አስገቡት፣ ቶሎ በሉ ብሩን አስገቡት፣ እንደዚህ ሊገሉና ነው ምናምን። ኧረ በስመ አብ ይሄ ቃል በጣም ነው እኮ የሚሰለች ጊዜ አንተ እንደራስህ ስታስበው። ሌላ ወይ የምትለው ነገር የለ ወይ ደግሞ የሚመጣልህ ምላሽ የለ። ከዛ እኔ ደግሞ እንዳይላክ ብሩን መከላከል ጀመርኩ። ግማሽ ብር ያዙልኝ ደግሞ ወደ ግማሽ ሚሊዮን ብር ያዙ ደግሞ የኔ ቤተሰቦች ተሯሩጠው። ግማሽ ሚሊዮን ብር አዘጋጅተው ሊልኩ ነበረ። በቃ የያዛችሁት 100 200 ማስገቡ ይላሉና እኔ ያው ሲስተም በጣም መረጋጋት አለበት። እኔ ተዳክም ያለውኝ አንደኛ ገንዘቡን ብትልኩትም የከፈለ ሰው እየሞተ ነው። እኔንም ገንዘባችሁን አትጡ። ለአባቶች ተናገሪ፣ ለጓደኞች ተናገሪ፣ ሰንበት ትምህርት ቤት ጸሎት ይደረግልኝ፣ ቤተክርስቲያን ጸሎት ይደረግልኝ፣ ገዳማት ላይ እየደወላችሁ በቃ ስሜን በትኑ። ከዛ ውጭ እናንተ መሬት ላይ ተኙ እንጂ እኔን በገንዘብ አትወጡኝም። በቃ ጸሎት አርጉ፣ ሱባኤ ያዙ። ከዛ ውጭ እኔ በጸሎት ካልሆነ እግዚአብሔር በምሕረቱ ካልጎበኘን እኛ እዚህ ቤት እንደማንወጣ በምንም ልትወጣ አትችልም ከዛ ቤት። እናንተ የምትኖሩበት ክፍል ውስጥ የምታድሩበት ክፍል ውስጥ ልትተኙ ገብታችሁ ሲነጋ የሞተ ሰው አግኝታችሁ ታውቃላችሁ? አዎ ለምሳ ምናምን አንድ ምግብ ሊሰጠን ምናምን ተሰብስበው ማድ ተሰሩ ሲባል አይነሳም። ምን ሆኖ ነው ምናምን ብለን እንደሰናየው ነብሱ ወጥቷል። አዎ ሰው ሲሞት አንተ አሁን ላይክ አብሮ የነበረ ሰው ምናምን ሲሞት እኮ በቃ ሳድ አስበዋል ምን ሊሰማ እንደሚሰጥ። እኛ በጣም ሃፒ ነው የምንሆነው። ማርያምን እንዴት እግዚአብሔር ነው እሱን ይቀበላት። እግዚአብሔር አገላገለው። እንደኛስ ምን ሌላ አሁን ምን ታረጋለህ? እግዚአብሔር ለሱ የሰጠውን ነገር ለኔ ማምጣልኝ። ቢያንስ እኔን ማውጣት ካልቻልክ ለምን ሞቴን አታቀርብልኝ ምናምን ብዬ ጸሎት አድርጌ አማትቤ አቡነ ዘበሰማያት ቤት ተኛሁኝ። ከዛ ሰርክ ጸሎት ጀመርን 11 ሰዓት ላይ ፈቀዱልን ደግሞ ለጸሎት። ታውቃለህ እንዴት እግዚአብሔር እንዴት ልቦናቸው እንዳራራቸው አላውቅም። እግዚአብሔር የለም ብለው የሚያምኑ ሰዎች ናቸው፣ ግን ለጸሎት ፈቀዱልን። ምንም ጸሎት ላይ ብንነሳ ምናምን ቅማሎች ይወሩናል ምናምን ይወጡብናል። ሙዚቃ ከፍተው እየጨፈሩ ነው ምናምን እነሱኛ። ከዛ ጸሎት ስናደርግ አይመቱንም።
ጧት ግን አይቻልም ጸሎት። ከእንቅልፍ ተነስተህ ስልክን መደወል ያለብህና እኔ ከእንቅልፍ ተነስተው ሁሌም ጸሎት አደርጋለሁ። ወይ ተንበርክኬ ወይ ደግሞ የሆነች ቆሊ ቲሸርት አድርጌያት ሄድኩኝ ነበር። ቀሚስም ብርድ ልብስም ቲሸርትም የምለብሳት ወይ ከሶስት ገብቼ ምናምን ጸሎት እያደረኩኝ የሆነ ቀን ደበደበኝ። በጣም አስቸጋሪ ልጅ ያልኩህ የለም ውዳሴ ማርያምን ቀደደብኝ። በዛ በዱላው ምናምን ቀደደ። በቃ ሙሉ ለሙሉ ከወድሷ መላእክት እስከ ዘውትር ጸሎት ያለውን መሀል ለመሀል ገመሰው። ከዛ ልጁ ዱዳ ሆነ። እመቤቴ ታምርሽን አትሳየኝም እንደዚህ እኔን ሲቀጥቅጥኝ እንደዚህ እየቀዳደደሽ ዝምት ያለሽ ታምርሽን አትሳየኝም። እዛው ላይ ነው ያለቀስኩበት። ዱዳ ሆነ። አፉ ምናምን ተጣመመ። ዱዳ ሆነ። አፉ ተጣመመ። በስመ አብ። ከዛ መጥቶ ይሄ ደፍተራ ነው አለቃ ነው ምናምን በቃ የማይሉኝ ነገር የለም። እኔ ምንም ማውቀው ነገር የለም። እመቤቴን ምንም አላውቅም። ከፈለጋችሁ መግደል ትችላላችሁ። እጃችሁ ገብቼላችኋለሁ አንዴ እዚህ ቤት ባሉን ምን ላደርግ እንደምችል ታውቃላችሁ ምናምን። ያኔ እንትኔን ስሜቴን መቆጣጠር ያልቻልኩበት ቀን ነው። ስለዚህ ልጁ አፉ ተጣመመ። በቃ ያን ልጅ እንደዛ ዱዳ ሆነ ለትንሽ ደቂቃ ምናምን በቃ ተምሯን እዛ ሳየችን መብራን። ከዛ በኋላ እኛ ሁሉም ልጆች ምናምን የሆነ ስታየው የምታምነው ነገር አለ አይደለ እንዴ በቃ ሁሉም ሰው አመነ። እዛ ጋር በቃ ፎከስ አድርገን ጸሎት ማድረግ ጀመርን። መብራን አውጽ ብለን ዋልንባት እና ያኔ በቃ ሁሉም ሰው አመነ። እኔም በቃ የዛን ቀን ጠነከርኩኝ። በቃ የሆነ ብርሃን ታየኝ ከውጭ የሆነ ደስ የሚል ነገር። ይሄን ስቃይ አልፌው ምናምን እቺ ቀን እንደምመጣ ቃሉኝ የሆነ ታሪክ የተቀየረው ምናምን ማርያምን። ከዛ በዛ እየተጻናን ምናምን ትንሽ ጸሎት አደረግን። አንድ 2 ሳምንት ምናምን የ2 ሳምንት ሱባኤ ያዝን። በቃ እስላምም ስገድ ክርስቲያንም እናጸልይ። በቃ እስላሞችም ይሰግዳሉ እኛም እንጸልያለን። በቃ ሰብሰብ ብለን መጸለይ ጀመርን። እግዚአብሔር ብሎት አንድ ቀን መብራን ደግሞ አደነነቻቸው። እንቅልፍ ለቀቀችባቸው። እዛ ቤት እንግዲህ ለ3 ወር ወደ 4 ወር ገደማ ቆይተናልና እዛ ስንቆይ እንግዲህ ራቡን ሰበው ጭንቀቱን ሰበው ዱላውን ሰበው ሻወር ታጥፈን አናውቅም። ጥርሳችን ተቦርሶ አያውቅም። ያለውን ቻሌንጅ ሙሉ በቃ ኮምፕሊትሊ እኛ ሰው አንመስልም። በቃ ከዛ ጦጣ ብንመስል ምንም ያየው ነው ፎቶውን። ቆይ ምንድነው የሆነው? ከዛ ውስጥ ለማምለጥ የቻላችሁት እንዴት ነው? እንቅልፋቸውን ተኙ። እመብራን ስትረዳን እነሱ እንቅልፋቸውን ተኙ። ተኝተው ማያውቁ ሰዎች እኛ ሳንተኛ እነሱ ተኙ። አሁን የምር እኮ ነው። እንዴት ቀን ነው? ሌሊት ነው፣ ሊነጋ ብሏል። እሺ ያን ቀን ደግሞ የሆነ ተጠቅልሎ አፋቸው ላይ የሚሳጥ የሆነ ምንድነው የሆነ ድረግ አለ የሚበሉት። እሺ ሺሻቸውን ሲያንዱቁ ተደሩ። አረቂም ሲጠጡ ነበር ምናምን በቃ ተኙ። እሺ ከካቦዎች ደግሞ አንድ ስደተኛ ነው ቁልፍ የያዘ የነበረ የነሱ ደብዳቤ ማለት ነው። እነሱ መደብደብ ስለሚደክማቸው አንዱን ተነስተው ደብድብ ይሉታል። በቃ መኮረኒ እስከ ኮዱ እስኪሞላ ይሰጠዋል ምናምን ቅጥቅጥ ነው የሚያደርገው። ከእናንተ ውስጥ ከኛ ውስጥ ወጣ ደብድብ ሲባል ማለት ነው። በእነሱ ለመወደድ ቅጥቅጥ ነው ያደርገው። መጡ ቁልፍ ይዞ የነበረ ልጅ ቤቱን ቁልፉን ከፈተው። በቃ ወጣን እየተጅመለመል ምናምን ስንሄድ ደግሞ በአንድ ጎናችን እንደምንተኛ ነግሬ ያለው ቅድም ላይና በአንድ ጎን ስተኛ ደግሞ ኤቭሪ ዳይ ምክንያቱም አሁን እኛ ስጋችንም ስላለቀ አጥንታችን ከቆዳችን ስለተጣበቀ በጣም ነው ሰውነታችን ይሄ ተላልጧል ምንተኛበት ማለት ነው። በሁለቱም በኩል የቆሰለ ነው እና እንደዛ ምናምን ቆስሎ ቅማሎች በልተውቴ ምናምን በጣም ቀርድድ ያለ የከብት ቁስል የሚመስል ቁስል ያለው ልጅ ነበር። ነፍሱን ይማረው አሁን ሙቷል። እና ተሸክመ ነው ምናምን ወጣን። በጣም አልቋል። እሱ ኦሬዲ የደክሞ ነበር ምናምን። ስትወጡ ውጭ ተኝተዋል እነሱ? የሉ ውጭ አይደሉም፣ የሆነ ሩም ላይ ተኝተዋል። በር ላይ ምናምን ተኝተዋል። እየዘለልናቸው ነው። ሲጀመር ደግሞ ጩቤያቸው ምናምን አለ። እኛ ከእንቅልፉ ቢነቃ ምናምን ልንወገው ምናምን ነው። አንደኛው ነው በጣም ባረጌ ነበር ልጅ። አንደኛው ደግሞ አስቤዛ ሊያመጣ ሄዷል። አንደኛው ደግሞ የከፈሉትን ሰዎች ሊያደርስ ይባል ከተማ ካቦ ቁልፍ ይዟል። ካቦ ደግሞ ስደተኛ ነው። ተስፋ ደግሞ የለውም። ፋሚሊ ተስፋ አስቆርጦታል። ጭራሽ ስልክ እንዳትደውል የተባለልኝ። ስለዚህ ከእናንተ ጋር ከፈተላችሁና ወጣችሁ? ወጣን ሄድን። ወጣን ስንሄድ ፍፄ የሆነ ውሾች ሁሉ በጣም መንገድ ላይ እያስቆሙን ምናምን 85 ሰው ነው የወጣን። ወደ 10 ምናምን ሴቶች ነበሩ። ከወጣን በኋላ ነው ደግሞ አሁን እኔ በጣም ወንድነት ያስጠላኝ ምናምን ያን ተኝቶ የቀረ ልጅ ያልኩ የለም። በጣም ባለጌ ልጅ 11ዱን ሴት ሶማሌውን አስረግዞታል። አንድ ወንድ 11 ሴት እርጉዝ መገኘት ሰው ልጆቹን እንደዛ ትንሽ ተሸክመናቸው ሄድንና አልቻለም። እኔ በረዶ ምናምን ተስላለኝ ነው ያወረድኩት ጉዳይ ምናምን አልኩት። መዳበሪያ ያለበስኩትና ጧት መጥቼ ወስዳለሁ ብራዘር አይዞ አልተውም መቼም አልተውም እግዚአብሔር ምናምን አልተውም በቃ ማልኩለት። አሁን ግን አቅም የለኝም። ምን ይላምልጥና ተመልሼ ፖሊስ ይዤ መጥቼ አንተን ይዤ እሄዳለሁ እና ፕሊስ ተረዳይ ምናምን ስለው በቃ ምናምን የሆነስ መዳበሪያ ነገር ምናምን እዛ ምንጣፍ ነገር እንትና እንጂ
የቤቱ ላይ መጋረጃዋን ግን ጥያት ነበር እኔ ስወጣ ያችን በመጋረጃ ጠቅልዬ ምናምን አልብሰው በበረዶ ላይ ምናምን አስተኝቸው በላይ መጋረጃ አድርጌው በረዶ ማለት ነው። ከዛ ይሄ ልጅ በረዶ ምትለኝ አሸዋውን ነው በረዶ አለ? አሸዋው በቃ በረዶ የለም። አሸዋው በጣም ቀዝቃዛ ነው። እንደ በረዶ ነው የሚባለው። አይረገጥም። ሊቢያ ደግሞ የረገጥከውን ተከትሎ ነው መጥቶ የሚይዝ ገባካ። እንኳን 50 80 ምናምን ሰው የረገጠው ቦታ ኮቲ ምናምን አንድ ሰው ቢጠፋ የረገጥካት ታይታ ምናምን ትያዛለህ። ምክንያቱም አሸዋ ነው እየጠለምከው የምትሄድበት እግር እየጠለመ እየወጣ የምትሄድ። ከዛ ብንወጣ ምናምን እንደምንም የራሳቸው ኃይልም ስላላቸው እዛ አሰባስበው ይዙ ነበር። ከዛ ኬላው ጫፍ ላይ ሄድን፣ ኬላ ገባን። ከዛ ቁጭ በሉ ተባል። ፊስ እናንተ እዚህ ተቀመጡ፣ ምንም እንዳትጨነቁ፣ እኛ ህጋዊ ነን፣ ማንንም አይነካችሁ፣ ምንድነው የተፈጠረው ነገር ምናምን በደንብ አብራራንላቸው ለነሱ። ያው መግባባትም አትበለው አረበኛው እንግሊዘኛው እየቀላቀልን ከዛ እስር ቤት ሄድን። እኛ ጋር እብዱ ነው የሚተውል ልጅ ነበረ። ፋሚሊ ተስፋ አስቆርጡታል። ሆፕሌስ ነው በሰዓቱ ምንም ማድረግ አይችልም። እብዱ ነው መጫወት ጀመረ። ሱሪው ላይ ይሰናል፣ ምግብ ምናምን ተሯርጦ የሁሉንም ሰው ይበላል፣ ይቀጠቀጣል ዱላ። ከዛ ያው እብድ ተባለ። ምንም አይሰማም። ሁሉም ሰው የሚንቀው አይነት ልጅ ነውና ተው ፋሚሊ፣ እኛም ተንቀናል ለልጆች ተው በቃ ሰው እኮ ነው ምንም ቢያብድ እኮ ወንድማችን ነው ምናምን እያልኩ ነው። ለካሱ ይሰማኛል በደንብ አድርጎ። እኔ ስለሱ ደህና ነገር ሳወራ ምናምን ይሰማልና ያመለጥን ሰት ምናምን የዛኔ መኪና ተጭነን ምናምን አፍት ያለኝ ወይዬ ስለው አመለጥን መቀለኝ። አመለጥን ስለው አመሰገና። እኔ በቃ ሰርፕራይዝ ሆንኩኝ። እግዚአብሔርን ተመስገን የኔ ጌታ እንኳን ለዚህ ብርሃን አበቃኝ ምናምን ብሎ አመሰገነ። አእምሮ ህመምተኛ አልነበረም ማለት ነው። አውቆ ነው ጭራሽ ሆን ብሎ ነው የሚተውን። እብድ ነው ምግቡን ለመብላት ሌላ በቃ እብድነት ይሻላል። ከዛ ወይኔ ይሄ አንተ ያገኛትን አማራጭ ተጠቅመህ ቢሆን ይሻለኛል የምትለው ነገር ነው የምታረግ። ያገኟችሁ እዛ ጋር ሊቢያ ውስጥ ያሉ የድንበር ፖሊሶች ናቸው? አዎ የሊቢያ ፖሊሶች ያዙን። የእግዚአብሔርን ድንቅ ስራ ደግሞ እዚህ ላይ ልንገር። ከዛ በኋላ ይሄ እንደተኛ ነው ያለ ብያለሁ። ያን ድረግ የሆነ ያጨሰው ልጅ ድረጉ ደግሞ በጣም ከባድ ነገር ነው። ራሱን ነው የሚያስተውና ቀጥቀጥ አርጎ ይደበደበና ጧት አንዱ ሰው ምናምን ፊቱ አባብቶና ማን ነው እንደዚህ ያረገ ይላል። ከለቀቀው በኋላ ራሱ እኮ ነው እንደዛ ያረገ። ከዛ ይሄ ልጅ እንደተኛ 5 ልጆች ተመርጠው ፖሊሶች ጽነው አንሚድ ምናምን ተብለው ይዘዋቸው ሄዱና ልጁን ቀስቅሰው ይዘውት መጡ። ግማሹ መኪና 2 መኪና እኛን ጭኖን ወደ እስር ቤት ሄደ። የሆኑ ፖሊሶች ደግሞ ተከፋፍለው ልጆችን ሊያመጡ ደላላዎችን ማለት ነው። እግዚአብሔርን ፍሴ ከዛ በኋላ ባይቡን አስበዋል ያንን የነበረው አይወዘወር ዘሙን እኔ ጨረቃ ላይ በቃ ላይክ እኔ ከመሬት በላይ ነው እንኩት እኔ በቃ ፈነጠዝኩ። ማን ያዘኝ? ይዘዋቸው አመጧቸው። ሄደው ይሄን የተኛውን ልጅ ሲቀሰቅሱት ብራምን ተነስቶ ደግሞ ምን ቢል ጥሩ ነው ስደተኞች ነው የቀሰቀሱት እኛ ጋር የነበሩ ልጆች ማለት ነው። አሹ የሚባል ልጅ ነው የቀሰቀሰውና ውድ ሸርሙጣ ምናምን ተነስቶ ማለት ነው ማልተኛበት ምናምን ያለ ፖሊስ እኮ ከቦታል ቤቱን ተቀምጠዋል። ፖሊሶች አይኑ ሲገልጥ ፖሊስ ነው ይዘው ጥፍጥፍ አረጉት። እኔ በደንብ ልብሴን አውልቄ ነው ያንን ፎቶ ያነሱ ፖስት ያደረጉት። ያንን አንተ ጋር ያቆጥን ፎቶ እነሱ እያሳዩዋቸው እሱ ነው እንደዚህ ባረንት ያደረገኝ ሰዓት ያቃጠለኝ ጥፍሬን ያወላለቀኝ ጥፍሩን እያያዙ ነው የነቃቀሉት። እግዚአብሔርን በጠረባ ደግሞ ሰው መጣል ያዝናናው ነበር። እሱ ቆም ይለና በጠረባ ይጥላል ሰራሚክ ላይ ማለት ነው። ድክልም ስትል ምናምን በጣም ነው እሱ ኢንጆይ የሚያደርገው ያ ነገርና ከዛውጭ ደግሞ ግንብ ጋር ጭንቅላታችን ከምን እንደተሰራ አይሉን ነው ያላቀም እንዴት እንደማይፈረካከስ ባምፕል ነው የሚያደርገው። ዋልጋ ግንብ ጋር ጋጫለ አባብተ ተነስተ ተጣማ መጠ ቁጭ ትላለህ። እግዚአብሔርን ከዛ እሱን እንደዛ ሲያጋጩት እኔ ከገር ደብድባቸዋል። ከዛ በኋላ አስቤዛ ሊያመጣ የሄደ ደግሞ አንድ ልጅ አለ ብያለሁ ደላላ እኛ ስንወጣ ነበር። አጅሬ አስቤዛውን ይዞ እየተንከለከለ ሲገባ ስደተኞች ነው ያሉ ብሎ በር ከፍቶ ሲገባ ውስጥ ያሉት ፖሊሶች ናቸው። እሱም ጋማ ብለው ይዞት መጡ። እነዛ ሁለቶች ዋናዎች ተያዙ። በጣም ገረፋቸው። እኔ ከዛ ሁሉም ሰው ደብድብ ተብሎ ሲሰጠውና ለደብድብም አልኩኝ። በጣም የምደበደብ ልጅ እኮ ነው የለኝ እዛ ውስጥ። ሌሎቹ ደበደቡ አዴ ጸጉር ያዙ እየነቀሉ ፍሪዝ ነው ደግሞ ልጁ በጣም ነው ጾጫ እኮ ነው። እኔን እኮ ነው የሚያክል ደግሞ በኔ ሌቭል እኮ ነው እንደዛ ከአንድ ሰው 2 ሚሊዮን ብር የሚቀበል እኮ በኔ ሌቭል እኮ ነው። በቃ ኤጅ ተመሳሳይ ኤጅ ያለን ሰዎች እኮ ነው። የሰው ልጅ ሲያቅ አሁን አንተ እንዳባባል ምናምን የምትሰማው አባባል አለ ሰው በሰራው ልክ ይከፈላል ምናምን የምትባለው ላይክ እግዚአብሔር ቢበስ የሰራሃት ናት። በቃ ዛሬ የሰራሃት ነገ ታገኛታለህ። መቤቴን ምንም በቃ የሚጠራጠር ቃል አይደለም። እኔ ስላየሁት ማለት ነው።
እኔ ከዛ እዛ ካምፕ ነገር ነው 2 ሳምንት ቆየን። ምግብ አረተወኝ እስኪ እንዴት እንትን ነው በካርቶን ምናምን በካርቶን በጣም ረጃጅም ዳቦ አለ በጣም ረጃጅምና በካርቶን እዚህ ጋር ቁጭ ያደርጉናል። እንዴ አንዳንድ እስኪ ሰጠንኛ እንታገሳቸው ማለት እንዴ 4 ወር ሙሉ ያልበላ ሰው እንዴት ነው አንተ እስክሰጠው የሚታገስ? ከኋላ እንዴት ነው የሚሰለፍልህ ሰው? የመጀመሪያ ቀን በቃ እዛ ጋር ፖሊስ ጣቢያ ገባና ከዛ ህዝቡም በቃ ሚዲያ ላይም ተነገረ ምናምን አካባቢው ያለ ህዝብም ተገርሟል። ሩዝ በትልቅ ጎላ ቀቅለው ያመጣሉ። ቲማቲሙ ምናምን ከእንትን ከመስኖ ለቅማ አመጣው ይጥሩታል። እያነሳ ትግጣለ ዝም ብለህ ማይበላ ነገር በልተናል እኛ። ማርያምን ጥሬ ቲማቲም ከመስኖ ምናምን ተወርውሮ እኮ ነው ምናምን እዛ የተጣለ ለቅማ ትግጣለ። ካምፕ ነው የገባችሁት? ከዛ ካምፕ ገባን። ካምፕ ከዛ በኋላ ምን ቢያረጉ ጥሩ ነው ደግሞ በይቅርታ ያለፍናቸው ልጆች አሉ። ካቦ ምናምን በር ቁልፍ ስለከፈተልን ምናምን በቃ ምንም ብትበድለንም ከዚህ ጋር መጣህ ያው መጨረሻም የህይወታችን የመዳኛ ምክንያት ሆናል። እግዚአብሔር ልቦና ሰጥቶ አንተም እንደዚህ አድርገሃል ምናምን ስንለው እኔ እንደዛ እናንተ ስቀጠቅጥ የነበርነው እኮ ፈልጌው አይደለም እንዲያምኑኝ ነው ምናምን ብሎ እኮ ነው የሚያሳርጎናልኛል ነው። ከዛ እሱንም በይቅርታ አልፈነዋል። ምግብ ሰሪዎች ደግሞ ምግብ ለኛ የሚመደብልንን ምግብ እየበሉ በጣም ወፍረዋል። ታውቃለህ ምግብ ሰሪም ስደተኛ ነው። እዛ ጋር ስደተኛ ለስደተኛ እንደዛ ይጨካከናል። ከዛ 5 ሰዎች ፖሊሶች ለዩ። ይሄ ሁሉ ሰው እንደዚህ ሲከሳ እናንተ እንዴት ወፈራችሁ? ወይንስ ከደላላ ጋር የሆነ ግንኙነት አላችሁ ወይ? ደላላ ናችሁ? ልጆች ፈርተዋችሁ ወይ ምናምን ብቻ በሆነ ነገር አታላችኋቸው ነው። ስለዚህ ምናምን ብለው ወሰዱና ቅጥቅጥ እነሱን ደግሞ ከዛ አንደኛው መጥቶ የበደልኳችሁ ሰዎች በጣም ይቅርታ በጣም አዝናለሁ ምናምን ብሎ ተናገረ። የሶማሌ ሴቶችም አረበኛ በጣም ፐርፌክት ናቸው። ያስረገዛቸው ልጅም ያን በጣም ሰው ይገላል ምናምን ያልኩ ልጅ ማለት ነው። አንድ በጣም ጨካኝ ተኝቶ ጥለን ነው የወጣነ ልጅ። እሱም በጣም ብዙ ልጆች ምን እንደተደፈሩ ምናምን ከሰሱት። ከዛኛም ከ2 ሳምንት ቆይታ በኋላ ወደ ትራብሎስ ይባላል የሊቢያ ዋና ከተማ ወደዛ ተላክን። እዛ እስር ቤት ገባን። አንድ ክላስ ውስጥ ወደ 4000 ምናምን ህዝብ ያለበት እስር ቤት ገባን። ለምንድን ነው? በቃ ስደተኛ እስር ቤት ነው የሚገባው። ከዛ በኋላ የሚገዛ ሀበሻ ነው አንተ ፋሚሊ ምናምን ካለ 5000 ዲናር ትሸጣለህ። ከዛ ፖሊስ አውጥቶ ይሸጣል። ከዛ ሊቢያ ልጆች እኔን 5000 ዲናር ገዙ። በኢትዮጵያ ወደ 130 ሺህ እንደዛ 150 ሺህ የሚጠጋ ብር ሲስተር እንደዛ አስልካ አስገዛችኝ። ከዛ የሊቢያ ፖሊስ ደግሞ በምግብ በምትሰጥበት ሰዓት ነው የሚከፈት በሩ። ላይክ ምግብ በሚሰጡበት ሰዓት ይሄን ለነዛ ፖሊሶች አስተርጓሚዎች አሉ አይደል እነሱ ጋር የሚሰሩት እኔ ያህል ሰው አስወጣልኝ እኔ ያህል ብር ሰጣለሁ ብለው ይደራደራሉ። 100 ሺህ ብር ማለት እንግዲህ አንድ ሰው ይሸጣል እንደዛ 100 ምናምን ሺህ ብር ነው። እነሱ በሚያውቁት ሰው በሰው አስወጡኝ ከእስር ቤት። ከእስር ቤት ስንወጣ ደግሞ ማለት ነው በጣም ከመራባችን የተነሳ ያን ጓደኛዬ ብያለሁ በጣም እሳት የሆነ ልጅ በየት በኩል አልፎ ሄዶ አላቅም ከቆሻሻ ጋር ቤት የደረቀ የተጣለ ዳቦ ሰብስቦ መኪና ላይ ቅርጽ እያደረገ ለኔም የደረቀ ዳቦ ሰጥቶኝ ያረ ደረቀ ዳቦ እኮ ድድ ነው የሚወጋ በጣም ከመድረቁ የተነሳ ማለት ነው። ግን ታክሲ ሹፌሩ ገርሞታል። በቃ ያየናል በስፖኪ ምናምን ምንድነው የሚበሉ እነዚህ ሰዎች እንዴት ይሄን ነገር ይበሉታል ብሎ ማለት ነው። እኛ ተርበናላ መላጣ ብታገኝ ትግጣለህ በዛ ሰዓት ብራዘር። ፋሚሊ ናቸው አዛነውና በለጠ ይባላሉ። እዛ ሀገር ደግሞ ለረጅም ዓመት የታሱ ልጆች ናቸው። አገኘናቸው ምናምን እኛ መሆናችን ሲያውቁን አቀፉን ጮሁ። ስፒከር ተከፈተ ምናምን እንዳለ ተቀወጠ። ሰው ተሰበሰበ። ለካኛ ፈምሰናል። እዛ በታገስኩበት ሁኔታ እኔ ሲስተር በቃ ያልደወለችለት ህዝብ የለም። እዛ ጋር ያለ ሰው ሙሉ እየፈለገኝ ነው። ግን ምንም ማድረግ ስለማትችል ነው። መጥፋቴን ማንንም ያውቃል። እኛ በቃ የት እንሄዳለን? መሬት ጠበበን። በዛ ሰዓት ታውቃለህ ምግብ በልተን ማናቅ ሰዎች ነን። እንደዚህ ኩክ ተደርጎ ምናምን ያበሻ ምግብ ተሰርቶ በልተን ማናቅ ሰዎች ነን። እዛ አባቴ እንቁላል ተቀቅሎልኝ ዳቦ ምናምን ተሰርቶልኝ ዶሮ ምናምን ተቀቅሎ ምናምን ተሰርቶልኝ ብራዘር አዘብ ይባል ልጅ አንድ ልጅ አለ። አዳሩን ሙሉ ኩክ ሲያደርግ ነው ያደረ ሙዚቃውን ከፍቶ። ያኔ ጓደኛዬ ያጎቱ ልጅ ነው ደግሞ ለሱ ታውቃለህ። እና ለኔም ላይክ መተማ የተመለስነ ሰዓት አብረን የተመለስነ ከሱ ጋር እሱ በሳምንቱ ተመልሶ ነው ሊዲያ የገባ እና ብቻ ግን እኛ እንደዛ በጣም ደስ አለኝ ምናምን። ከዛ አባቴ ደወለልኝ የባለፈው አመት 2017 ፋሲካ ሊውል ጎንደር ሆኖ ደወለልኝ። እኔ 700 ሺህ ብር ባህር ተጠይቃለሁ። 700 ሺህ ብር ካልያዛችሁ ስልኬ ላይ እንዳትደውሉ አላቃችሁም አታውቁኝም። ወዴት ለመሄድ ነው? ጣሊያን ሙቭ ለማድረግ ነው። እዛ ጋማ ልገደልዋ ሊቢያ የተሰጠኝ 60 ቀን ብቻ ነው። 60 ቀን። ስለዚህ ከሊቢያ ወደ ጣሊያን ለመሄድ 700 ሺህ ብር ላኩልኝ ነው። ከሜዲትራኒያን ሲ ደግሞ ከፊት ይጠብቃል። ባህሩ ደግሞ ሰማይ ጠቀስ የሆነ ባህር አለ። ሜዲትራኒያን ስፋቱ ታውቀዋለህ።
ደግሞ ሊቢያ አዋጅ ወጥቶ ነበር ደግሞ ኮማንድ ፖስት ከ60 ቀን በኋላ ኢትዮጵያዊ ሀገር የወጣችሁ ካልወጣችሁ በጥይት አጭዳችኋለሁ ብሏል። የ2007 የታረዱት ሊደገም ነው እኛ ላይ። ቲክቶከሮች እዛ ጋር ያሉ ልጆችም ደግሞ 40 ቀን ቀረን፣ 30 ቀን ቀረን፣ 20 ቀን ቀረን፣ 15 ቀን ቀረን እያሉ እድሜያችን እየተናገሩ ነው። ምን ሞተበት ቀን ተመድቦልናል። አባቴ ጋር ደውዬ ዋልኩበት። ፋሲካ ትውል አንተ ልጆችን ሰብስበህ ቤተሰቦችን ሰብስበህ ትውላለህ። እኔ ለአንተ እየተሰደጀ ግን እኔ ልታረድልህ ነው ከዚህ እኔ አባቴ በጣም ነው ሪስፔክት ማድረገው፣ በጣም ነው የምወደው። ማንንም እንዲናገርብኝ አልፈልግም። የፈለገ ጥፋተኛ ቢሆን በአባቴ ከመጡብኝ እኔ አልደራደርም። ግን ያኔ ተናገርኩት። ለምን እንደተናገርኩት አላውቅም። አባቴ ሄዶ ሙሉ ከብት ነዳ ከጎንደር 200 ምናምን ኪሎ ሜትር ርቀት ላይ ተጉዞ በመኪና ከዛ የእግር መንገድ የ3 ሰዓት የእግር መንገድ ተጉዞ እንደገና ተመልሶ ከብት ነድቶ ሙሉ እና ያመጣሁት አለ። የገበያ ምናምን ብለም ትነጥረዋላ ፋዘር ማንንም ሳይኖረው እንደዛ አድርጎ ከብቱን ያለውን ንብረቱን በረካሽ ሽጦ ምናምን በአንድ ሳምንት እንደዛ አድርጎ በጣም ብዙ ከብት ሽጦ 700 ሺህ ብር አስገባልኝ። ከዛ አንድ 2 ሳምንት ምናምን እንደቆየን እኛ ተጫን ወዳለ ቀን ነበር። ወደብ ላይ ወርዳችሁ ትጠብቃላችሁ ማለት ነው? እንጠብቃለን። ምክዚና አለ ደግሞ እዛ ህንጻ አለ። አንድ ህንጻ ውስጥ ትዘጋለ ደግሞ 300 400 አበሻ ነበር። የመድኃኔዓለም ዕለት ተጫን 3 ሰዓት እኛ እንደተጓዝን የነበርንበት ቤት ታፈነ በፖሊስ። ታምሮ የመድኃኔዓለም ታምረው ከሀገር የወጣው የመድኃኔዓለም ነው ብያለሁ። ከእስር ቤትም የወጣው የመድኃኔዓለም ነው። ከሊቢያም የወጣው የመድኃኔዓለም ዕለት ነው። በቃ ከዛ ጓደኞች ምንድነው የሚያስቡ ጀማዎች እዛ አብረው የሚኖሩ የነበሩ ልጆች እያረቀሱ ሪከርድ እያስቀመጡ ነው። እኔ ኦፍላይን ነኝ። ግማሹ ተጭኗል ወደ ጣሊያን እየተጓዘ ነው ይላል። ግማሹ እስር ቤት ገብቶ ነው። የሞተ ብዙ ሰው አለ ተኩስ ነበረ። ግማሹ ሙቶ ነው ይላል ምናምን። ያ ነገር እንደዛ ተፈጥሮ እኔ ጣሊያን ለጆን ላክስቴል ይላልኩ ቴክስት አደረኩለት። ባህር ላይ ሆኜ የጣሊያን አንድ ቀን ተጓዝን፣ ሙሉ አዳራችን ተጓዝን። ሁለተኛ ቀን እንደተጓዝን ጣሊያን ደረስን። ላምባዱዛ የምትባል ደሴት አለች። ደሴቷ ላይ ደረስን። የጣሊያን ፖሊሶች አገኘን፣ ሂውማን ራይቶችን አገኘን። እነዚህ ነፍስ አድኖችን እነሱ ጋር እንደደረስኩ ቴክስት አደረኩለት ላክስቴል ዙራ ገብቻለሁኝ ምናምን ብዬ ጣሊያን ገብቻለሁ ብዬ ላኩለት ቴክስት። ኤስኤምኤስ ቴክስት ነው ላኩለት በሊቢያ ሲም ካርድ። ከሰዓት ድሬ ፖስት አደረገ። ሙሉ ህዝብ አወቀ። ከዛ በኋላ እንኳን ደስ አለ ምናምን ብሎ ስቶሪ ያደረገ ፌስቡክ ላይ። ከዛ ሁሉም ሰው ገባ አልገባ ምናምን እኔ ጣሊያን ገብቼ ምናምን ከዛ ስልክ መደዋወል ጀመርኩኝ። ሮም የሚባል ከተማ ለመግባት 2 ቀን ፈጀብኝ ባቡር ላይ ማለት ነው። ባቡር ላይ ደግሞ ምንድነው ማደርገው ክፍያ ገንዘብ የለኝም። ያጎቴ ልጅ እኮ አለ ፍራንስ፣ እሱ ደግሞ ገንዘቡን ለኔ ልኳል። ለራሱ ምንም የሌለው ልጅ ነው። እኔን ከእስር ቤት አወጣ ምናምን ባህር አሻግሯል። ሲጀመር ጣሊያን ከገባው በኋላ ቃፍዳና ምናምን ነው። እሱ ምንም እንደማይነከኝ ስለሚያውቅ እዛ እንዳይገሉኝ እንዳያስሩኝ ምናምን ስለሚፈራ በቃ ተኝቷል። እግዚአብሔርን በጣም ሳፖርቲቭ ነው። በጣም ለኔ እንጃ ይለያል። ለሱ ቃል የለኝም። ማዘር ለራሱ ሁለተኛ አባቴ እኮ ነው የምትለኝ። እና የኔ አባት እሱ በጣም ነው የረዳኝ። በቃ እንደዛ ያደረኩኝ ኢቭን እንኳን እኔ ሎኬሽን ምናምን ግራ ሲጋባኝ ታውቃለህ፣ ሎኬሽን ተጠቅሜ አላውቅም። እዛ በፊት የሆነ ያለውበትን ቦታ ሎኬሽን ልክለታለሁ። ሎኬሽኑን ያየውና ስክሪንሾት ያደርጉና ትሬኑ የት ከየት ወደ የት እንደሚሄድ አከቦለኝ ምናምን ስክሪንሾቱን ይልክልኛል። ቶሎ በለዚህ ግባ፣ በዚህ ሰዓት ይነሳል፣ በዚህ ሰዓት ይቆማል፣ ገብተሽ እንት ቤት ውስጥ ቤት ቆልፍባቸው እስከሚነሳ ሆነ ቢዝነስ ክላስ ውስጥ ገብቼ ቆልፋለሁ። እንደዛ እየተስለኮለኩኝ እስከ ሮም መጣሁኝ። ከድንበር ማለት ነው። ከደንበር እስከ ሮም 2 ቀን የፈጀብኝ። እያወረዱ ስለሚጡ 2 ሰዓት 1 ሰዓት ትሬን ጠብቄ እንደገና ተደብቄ ልገባ ስል ከተያዝኩኝ ደግሞ 4 ሰዓት መቀመጥ ይኖራል። ብራብ ዳታ ዋይፋይ የለኝም። በጣም ደግሞ ታውቃለህ ይሄ ግርድርነቱ ደግሞ ጣሊያንም ተከትሎ ደግሞ ይዞኛል። ፈረንጆች አጠገቤ እየበሉ በቃ እየራበኝም ምግብ መጠየቁ ምናምን ሸሙ እየያዘኝ ነው። ለምንድን ነው ማልጠይቅ? ራሴ ጋር ተጣለው የሆነ ሰዓት ደግሞ እየተዳከምኩኝ ነው። መጠየቅ አለብኝ። ከዛ ብራዘር ካን ሄልፕ ሚ ምናምን በጣም ተርቤያለሁ። ከትላንት ጀምሬ ያልበላው ፕሊዝ ሳፖርት ሚ ምናምን አልኩት። የሆነች ሳንቲም አልሰጠኝም። የሆነች ቆራጣ ሳንቲም ምንም አትገዛ አልሰጠኝም። አረ ወይኔ ለራሱ እኮ እየበላ ነው። ሳንቲም ምንድነው አትገዛም? ምን ትገዛለች? ማትረባ እኮ ናት። ዝም ብላ ከሆነ እዚህ ሀገር ደግሞ ስትገበያይ ይሰጡሃል ዝም ብሎ ሳንቲም የሆነች። ከዛ ሄድኩኝና እዛ ጋር ደግሞ የሆነ ፍሪጁ ደግሞ ቆሟልና ቁጥር ነክተ ምናምን ነው ፓስወርድ። ከዛ አየሁኝና ምናምን ሳንቲሟን አየኋት፣ ያችን አየኋት። የኔ ሲያስኳት ሳንቲም እዛ ጋር ምንም የምትገዛው ነገር የላት። ውሃ እንኳን ብገዛባት ምናምን ብዬ ከዛ ያጣለማ የተሳደው ይሄዳል አይደለ? ሂጄ ሰጠሁት። ምንም አይገዛም። አንተ ሌላ ሰው ቀፍ እየሞልቼ አልገዛም እንዴ?
አንተ እልኪ እኮ ነው የሚገርመኝ። ሌላ ሰው ደግሞ የሁለቶችን ሼር አድርጌ እንደመግዛት ምንም አይገዛም ብዬ ሰጠሁት። አይገባ ደግሞ አንተ ልኩት እጄ በቃ ተናቆርን ከሱ ጋር። ከዛ ትሬን መጥቶ ሲገባ ሩጭ ገባሁኝና በቃ ቢዝነስ ክላስ ነው ደግሞ ቪአይፒ ነው ትሬኑን በውስጥ ቆለፉትና በቃ ተኛው። ደክሞኛል፣ ረቦኛል። ማን ቢያንኳኩ በሩ ሊገነጥሉት። ከዛ የሆነ ሰዓት ትሬኑ ስፒዱን በደንብ ጨምሮ ሲሄድ እዚህ በኋላ እንደማይቆም ምናምን ሳውቅ ከፈትኩት። አዲስ ነኝ የመጣሁት ፕሊስ በቃ እርዱኝ። አም ሰርቭድ ቱዴይ ምንም ምግብ እያገኘሁኝ አይደለም። ሶ መጓዝ አለብኝ። ያለኝ አማራጭ እዚህ ትሬን ቆልፌ መሄድ ነው። ሰፖርት አድርጉኝ፣ እርዳታቸው ያስፈልገኛል። ፖሊስ ምናምን አሉ ደግሞ ተቆጣጣሪዎች ፖሊሶች መጥተው ወጣት ልጅ ነው አንተ ያንግ ለምንድን ነው ችግር አይገባም እንዴ ወንድ ልጅ አይደለም ምናምን በቃ ከፈልኩት። እንደዛ አድርጌ ምናምን የራሱን ምግብ አምጦ ምሳውን ሰጠኝ። ድብና አድርጌ በለው ደረጃ ላይ ተቀመጥና ኔክስት ስቶፕ ላይ ትወርዳለህ አለ። እወርዳለሁ አልኩት። ከ3 ደቂቃ በኋላ ሊቆም ነው ሲባል ስንት ቤት ገብቼ ቆለፍኩ። ወይ ጉድ! ባቡሩን በቃ አመስከው እንዴ! ትሬን አስመረርኳቸው። በቃ ምን ያደርጉኛል? ምንም እኮ አያደርጉም። አውርደው እኮ ነው የሚጥሉ፣ ሌላ ምንም አያደርጉም። ከዛ እንደዛ ትሬን እንደዛ እየተሰለፈ ሮም ዋና ከተማ የኢጣሊ ዋና ከተማ ካፒታል ሲቲ ወደ ሄድኩኝና ካፒታል ሲቲ ጀስት በጭራሽ ኮንትሮሎች በምንም ጭራሽ ነው ማያንቀሳቅሱ። እኔን መካከል ቦዲጋርድ ነው አንስቶ እዛ ነው የሚጥለ። ጭራሽ አትመጣትም ወደዚህ ይመታል። መሀል ላይ የት የምታድረው? የት ታድራለህ አንተ? ደረጃ ላይ ወይ ትሬን ላይም እየተጓዝክም ታድራለህ ወይ ያገኘው የሆነ ቦታ ላይ ተጠግተህ የሆነ ህንጻ ላይ ተጠግተህ ትተኛለህ። ሲጀመር ነው አልተኛም። ጉዞ ላይ ምናምን እንደዚህ ብዬ ምናምን ወንበር ላይ ልተኛ እችላለሁኝ። ከዛ ውጭ ደግሞ እንዴት ነው ማድረው አንተ ያሰብኩበት ቦታ ሳልደርስ? ወዴት ብሄር የፈለግከው አንተ? ፓሪስ ፍራንስ ክሮስ ለማድረግ። ከዛ በኋላ ጣሊያን ላይ ሂጅ በጣም ተርቤያለሁ ምናምን። ከዛ ቁጭ ብዬ የሆነች አበሻ አልመጣችም። ማርያምን እንደው በጣም ነው የገረመኝ። ከዛ ሰዓት ከቤተክርስቲያን እየተመለሰች ነው። ማተቧን አድርጋለች፣ ነጠላዋን አድርጋለች፣ ሽፎን የለበሰች፣ አለባበሷ እንደ ኢትዮጵያውያን ነው። ፀጉሯን ሸብባለች፣ አስራለች። ከዛ ነጭ ናት ደግሞ ከሌሯ ታውቃለህ። ሄድኩኝና ሃሎ ማይ ሲስተር ስላት ሃሎ አለችኝ። ዱ ዩ ስፒክ እንግሊሽ ስላት ነው ኢጣሊ ነው አለችኝ። ከዛ አማርኛ ትናገራለህ አለችኝ። ኧረ በጌታ በጣም ነው የምናገር አልኳት። እሷ ጋር አወራሁኝ በስነ ስርዓት። እሷ ጋር አውርቼ በቃ የተፈጠረው ነገር ነግሬያት ምግብም እያገኘው እንዳልሆነ ጉዞ ላይም በጣም እየተቸገርኩ እንደሆነ እዚህም እንደማያስወጡኝ ስነግራት እምቢ ልትለኝ አሰበች። ልጅቱ ደግሞ ሆሊ ኮሚኒየን ቆርባ ነው የመጣችው። ከቤተክርስቲያን ነው የተመለሰችው። ቤቷ ሌላ ዳይሬክሽን ነው። እኔ ጋር ምን ልታረግ እንደመጣች ምንም አታውቅም። ትሬን ስቴሽን ለምን ጉዳይ እንደመጣች አታውቅም። ከዛ በኋላ እንደዛ አድርጋ መጣችና እመቤቴ ስነግራት አረ እመቤቴ እያለቀስኩባት ነበር። እንኳን አንቺን ላከችልኝ እንጂ አልፋታሽም ምናምን ስላት አሰበች። እኔ እዛ ጋር ጓደኞቼ እየጠበቁኝ ነው። ሌላ ሰርሞኒ አለኝ። ሲጀመር ስጋው ደሙን ተቀብዬ እዚህ ምን አደርጋለሁኝ? ስለዚህ መብራን ላከችልኝ። ከፈለክ የፈለከውን ጠይቅ ተባልኩ። እሺ ይሄው ኤቲኤምዋን ይዛ ይሄው የፈለከውን ተዝናናበት ተባልኩኝ። ቀደስ አላት። እኔ ጋር ፎቶ ተነሳን ምናምን ተዝናናን። ትንሽ ትኬት ቡክ አደረገችልኝ፣ ባስ ትኬት 2 ሊትር ውሃ ገዝታ ሙዝ ገዝታ ምናምን ባስ ላይ ምናምን እንደ ነጮች እየበላ ሄድ ምናምን ብላ ወጉ ይድረስ ነው። በቃ እኔ እኮ ነገርኳት። እንደኔ አሁን እመቤቴ በቃ ያላዘንኩባት ነበር ምናምን ስላት እኔ ሲጀመር ምን ላደርግ መጣሁ አለች። ይሄ በረከትማ እንዲያልፈኝ አልፈልግም ብላ በቃ ያላትን ነገር እሷ ማድረግ ነው የፈለገች። እስቲ አሁንም እንደዋወላለን። ያን ቀን እንደዛ ተዋስኩኝ። የሆነ እስከ ቦርደር አካባቢ ሚላኖ የሚባል ከተማ ላይ ደግሞ ትልቅ ከተማ ነው፣ ቢግ ሲቲ ነው። እዛ ጋር ደግሞ ሄድኩኝ። ሌሎች ልጆችም እዛ አገኘሁ፣ ብዙ ልጆች እንደዚህ ደግሞ የሚጉላሉ። በጣም ብዙ ስደተኛ አለ እዛ ጎዳና ላይ የሚያደር የተራበ ምናምን። እነሱ ጋር ተሰባስበን ትሬን ስቴሽን የሆነ ጥቁር አገኘንና በደንብ አድርጎ አብራራን። ስልክ ምናምን ባትሪም ስለሌለን ማለት ነው መሬት ላይ አፈር ላይ እየጻፈ ላይ ከዚህ ጋር 30 ቁጥር ባስ ትይዛለህ፣ ከዛ ይሄን ትሬን ትቀይራለህ፣ ይሄን ትቀይራለህ ምናምን ብሎ አስረዳኝ። እሱ የነገረኝን እያስታወስኩኝ መሬት ላይ የጻፈልኝ አፈሩ ላይ እንደዛ እያደረኩኝ ቶሪኖ የምትባል ከተማ ላይ ጣሊያን ላይ ፍራንስ ቅርብ የሆነች ቦርደር ላይ ያገኘን 25 ብር የሆነች ሴት ከፍለን ሄደለ። ከዛ አንደኛው ልጅም ደግሞ 10 ብር ነው ምናምን ነበረው እንደዛ በዩሮ ነው። ከዛ በዛች ዩሮ ደግሞ የባስ ትኬት ቆርጥ። ከዛ መጋፋት ደበረን። 30 ብር አለች። ነገ ሌላ ቀን ነው እኮ ለዳቦ ያስቀምጥን ሰው የባስ ትኬት ቆረጥንና በባስ ሄድን። እንደዛ ተሽሎክልጋን እኮ መሄድ እንችላለን ሌላ ቦታ ሄደን ምናምን መረረን። ከዛ የባስ ቆረጥን በ10 ብር ሄድን። ዋና ቦርደር ላይ ደረስን። እዛ ጋር ስንደርስ ደግሞ አንደሬጆችን በጣም ነው ፕሮቴክት የሚያደርጉት። እኔ ደግሞ እድሜ አንደሬጅ ነው። ቪአይፒ በቃ ሻወሩ ስር ተባልኩኝ። የፈለኩት ልብስ ምናምን ተሰጠኝ ምናምን ፋልኩኝ። ተሰጠኝ ምሳ ራቴን በለው ምናምን ፋብዬ
ከዛ በኋላ ወደ ፍራንስ ቲኬት ተቆረጠልኝ። ፍራንስ ሂጄ ፍራንስ አሁን ቦርደር ስታቋርጥ የ8 ሰዓት ምናምን በእግር ትሄዳለህ። ደግሞ ጫካ ነው የምትሄደው። ማን ነው ሎኬሽን ነው የተንከባከበ? ማን ነው ጣሊያን ድንበር ላይ? ዩኒሳሮች አሉ፣ ቀይ መስቀሎች ላይክ በቃ አርዶኝ እርዳታቸው ያስፈልገኛል ምናምን በዛ ተሰቃይቻለሁ። ድጋሚ አልፈልግም ምናምን ብዬ መኪና ተሰጠኝ። የፖሊስ መኪና አደረሳቸው ተብሎ እስከሆነ ጋፕ የሚባል ከተማ እስከዛ ከተማ በትሬን የዛ ከተማ ወስደው ትሬን አስገቡና ለቀቁን። ፓሪስ የሚሄድ ትሬን ፓሪስ ደግሞ ወንድሜ ያልኩ ደግሞ ሌላ ሀገር ነው ያለ፣ ክፍለ ሀገር ነው። ከፓሪስ ሌላ 5 ሰዓት ትጓዛለህ በባቡርና ሰፈር ልጆች እሱ ጋር አግኝነትና እንትና ሲል እሺ ብዬ ደውዬላቸው እነሱ ጋር ስሄድ ሎኬሽን ልከውልኝ እሄድልሃለሁ። ምን ላይ ቢሆኑ ጥሩ ነው? የባቡር ድልድይ ላይ ታች ላይ ነው የሚተኙ። ባቡር በላያቸው ይሄዳል። ቴንታ ጥለው ኬንዳ ዘርግተው ምናምን ነው ይሄ ሸራ ዘርግተው ነው የሚኖሩት። ምግብ የለም እና ለነፍሴ ብሎ የሆነ ሰው ካመጣጥ በላለ ካላመጣጥ ትተኛለህ፣ ምን ታካብዳለህ ምናምን አላሉኝ። ትለምደዋለህ እባክህ። አሬ ምግብ አልበላው ሙሉ ቀን ስጓዝ እንደዋልኩኝ ነኝ። ትላንትም አልበላውም። አመመኝ ደግሞ ታለለ የዛ ፍራንስ ጎዳና ላይ ኢሮፕ መጥቼ ጎዳና ልደር በጣም ነው እንትን ያለ በጣም ነው የተናደድኩት። በቃ አልፈልግም አልኩ። ለምን ኢትዮጵያ ሪፖርት አልደረግም? እዚህ ልኖር ነው እንደዚህ ይሄን ሁሉ መስዋዕትነት የከፈልኩት ምናምን። ኖርማል ነው ይሏል። ተለምደዋል። ለትንሽ ቀን ነው ምናምን ይሏል። ኤክስፓየር ዴት ያደረገ ምግብ ነው የምትበላ። ኤክስ ያደረግባቸው ሱቅ ላይ አወጣው ለዛ ይሰጣሉ ለጎዳና ላሉ ልጆች። ፍራንስ ውስጥ አባቴ እንደዚህ የተራበ ሰው ኤክስ ያደረገ ምግብ ሲበላ ምን ሊፈጠር እንደሚችል ኢማጂን። እንደዛ አድርጌ ወንድሜ ጋር ሄድኩኝ። ሕክምና ምናምንም ቼክ አስደረገኝ። በቃ ኦኬ ምንም ሰውን ሙሉ ጤነኛ ሰውን ምናምን እሱ ጋር 3 ወር ኢንጆይ ያረኩኝ። ያው ከዛ ወደዚህ ሙባረኩላለሁኝ። እኔ መስላል ሳሙራይ ስናረገው አሁን በትክክል የት ነው ያለው? ኪንግደም ነው ያለው፣ ለንደን አካባቢ ነኝ። ከእንደገና ደግሞ ከፈረንሳይ ተጓዝኩ ደግሞ ባህር ደግሞ ሌላ ቻሌንጅ ደግሞ ከዛ ደግሞ ባህር ውስጥ ደግሞ ሰጥሜ ከፈረንሳይ እንግሊዝ ለመሄድ በባህር ነው። ባህር ደግሞ ሌላ ቻሌንጅ ደግሞ ከዛ በኋላ ወይ መድኃኒዓለም ማለት አስቤው እኮ ነው ከዚህኛው አጽናፍ እዛኛው አጽናፍ ድረስ ለመኖር የሚደረግ ጉዞ። ፕሊስ ሁላችሁም በቃ ለስደተኞች ጸልዩ። ቅዱስ ቤተክርስቲያን ለስደተኞች ትጸልያለች፣ በቅዳሴዋም በሰዓታቷም በሁሉም ምን ያውቃሉ። ፕሊስ እንደዚህ አይነት ቻሌንጅ አለ፣ ሰቡበት። የብዙ ልጆች ሐሳብ እያስቀየርኩ ነው ባይዘወይኒ። ሌላ ምርጫ ካላችሁ እናታችሁን የምትወዱ ከሆነ እናታችሁ ኑሩላት። እናቶች የኛን እርዳታ አይፈልጉም፣ የኛን ደህንነት የኛን ሰላም ነው የሚፈልጉ። እግዚአብሔር አለ። የሞቱትን ወንድሞችን እግዚአብሔር ነፍሳቸውን በአጸደ ገነት በደጋጎች ጎን ያስቀምጥልን። እናቴም እህቴ እኔን እንደረዳችን ሁሉንም እኔ በቃ ባለፍኩበት ወይ ነው እኔ ልነግርህ አሁን እንጂ በሳውዲ አረቢያ የሚሄዱ ልጆች ስንት ነገር እንደሚደረግ ያያው ነው። ላይ ሰሞኑን በጣም እህቶች እንዴት እንትን እንደሚደረጉ ፈራጅ አትሆኑ ፕሊስ። በቃ እኛ ሰዎች ስንባል እኔ ነግሬያለሁኝ። ፕሮሚስ አስገብተኝ በኪዳነ ምሕረት እዛ ጋር እየተደፈረች እሺ ምን ላድርግ ነኝ እኔ ለራሴ ምን ዋስትና አለኝ? እኔ እኮ ለራሴ እኮ አልፈረሁም። ገባካ? ብዙ ነገር ይፈጸማል የሰው ሀገር ላይ እና ቤተሰቦች ጓደኞቻችሁ ሊቢያ የሄዱባችሁ ሰዎች የሆነ ቀን ደውላችሁ አንተ እንዴት ነው ላይፍ እንዴት ነው ምናምን ብላችሁ ጠይቁ እስኪ። በቃ ሰው የለኝም ብሎ ፍዝዝ ብሎ ቲክቶክ ስክሮል የሚያደርግ ሰው ደውለህ ትሪት ስታደርገው በቃ እመብራን አለች እኮ አይዞ ምናምን ብለህ ብታጽናናው እኮ አንድ ትልቅ ነገር ነው ለአንድ ወጣት። ተስፋ ለቆረጡ ሱስ ላይ ላሉ ወጣት እዛ ጋር አሁን በሱስ የተጨማለቁ ናቸው። በቃ የሆኑ ልጆች ናቸው፣ በጣም ስትሮንግ የሆኑ ልጆች ናቸው። ነፃው ነው ምናምን እየጸለዩ ምናምን ፈተና እንደሆነ ገብቷቸው በደንብ ህይወታቸውን እየተጋፈጡ ያለው የምታገኛቸው እንጂ ሁሉም ላይፍን በቃ ዲፌንድ ማድረግ አቅቶት ጊቫፕ ያደረገ ነው፣ እጄ ሰጠ ነው ሁሉም እዛ ጋር። እኔ አንድ በጣም ወደ ቤስት ፍሬንድ ከመተማ አብሮኝ የተመለሰው ከዛ እኔ ስወጣ ተከትሎኝ ወጣ ልጅ እስካሁን እስር ቤት አለ። 2 ዓመት ሊሞላው ነው። ስራ የሌላችሁም በቃ እናት አባት ጋር መብላት መጠጣት የምትችሉ ሰዎች መጽሐፍ አንብቡ። መጽሐፍ ሙቀት ነው። ማርያምን የምሬን ነው። ፋሚሊ የወለዳችሁት ልጅ ፕሮቴክት አድርጉ፣ አትልቀቁ። በእኔ ደረሰው በማንም አይድረስ ለጭና እኔን የረዳች እናቴ ቅድስት ድንግል ማርያም እናንተን ትርዳችሁ። የሎዛዋ ያዘዟ ተራራው ላይ ያለችው እመቤቴ በተራራው ሁሌም ተመላልሼ የነገርኳትን ያልከለከለችኝ ጸሎቴን ያሰማችልኝ እናቴ እመቤቴ እሷንም አመሰግናታለሁ። የረዳኝን እግዚአብሔር አመሰግነዋለሁ። ወይ ጉድ! እንኳን እግዚአብሔር አተረፈ፣ እንኳን እመቤቴ የረዳችህ። አሜን። በልጅነትህ በስመ አብ እሳቱን ተጠብሰን ያለፍከውና እንኳንም እግዚአብሔር አተረፈ። እንደው ለእናትህም አንተም ማየታቸው ራሱ ትልቅ መጽናናትና ተስፋ ነው። በጣም ደስ ብሎኛል እዚህ በመገኘትህ እንደው ከነሙሉ ጤና። ቅድም ስንጀምር እንግዲህ እንደምታየው ትንሽ አይኔን አሞኝ ራሴን አሞኝ ምናምን ነበር።
የሚገርም ታሪክ ሰው የሰማሁት ተነቃቅቼ ነው የሰማሁት። እንደውም ቅድም አሞኛል ምናምን ስል ምን ቅንጦት ላይ ያላችሁት እያልከኝ ነበር። ኢትዮጵያ ቁጭ ብላችሁ አሞኛል ምናምን የምትሉ ሰዎች አሬ አንተን እንትን ለማለት ነው። አንደርስታንድ አድርገኛል። አይ ፊል ያ ህመም አላየህም ብለህ ነው አይደል? ስቃይ አላየህም። ኢትዮጵያ ምን ስቃይ አለ እንዴ? ኢትዮጵያ እኮ ምን ራብ አለ ኢትዮጵያ? አባቴ አገራችሁ ላይ ቁጭ ብላችሁ ደከመን፣ አመመን፣ ሰለቸን፣ ደበረን የምትሉ ሰዎች ቅንጦት ላይ ናችሁ ነው የምትለው። አርፋችሁ ሀገር ይሄ ነው ቻሌንጅ። የሰው ሀገር ስትወጣ ያልተሰደዳችሁ ሰዎች፣ ያልተራባችሁ ሰዎች እኛን ፊል ልታረጉን አትስሉም። ደስ አይልም። በቃ ያለው ነገር በፊት ሀገራችን ሰላም ያርገን። እንጸልይ እስኪ ለሀገር ሰላም ሁላችሁም ጸልዩ በቻላችሁ ታውቁ። አሜን አሜን አሜን። እንጸልያለን። በጣም ትልቅ መልእክት ነው ለሁላችንም ይሄ ነገር። በተለይ ለወጣቶች በጣም የሚያነቃ መልእክት ነው ብዬ ነው የማስበው። የትም ቦታ ሰው ከሄደ የሚኖረው በጥረቱና በልፋቱ ብቻ ነው። የሆነ ሀገር አንድ ሰው ስለሄደ ጥረት ይቀርለታል፣ ልፋት ይቀርለታል ማለት አይደለም። የትም ቦታ ላይ ሰውየው ራሱን ከለወጠ፣ ራሱን ካሻሸለ፣ ራሱን ምርጥ ካረገ፣ ጎበዝ ከሆነ፣ ከበረታ፣ ከጠነከረ እግዚአብሔር ነው ህይወትን የሚባርከው። የትም ቦታ ይባረካል ሰው ብዬ ነው የማስበው። እውነት ነው። ለቤተሰብ ብቻ ሳይሆን ለአገር የምትጠቅም ሰው መሆን አለብህ። እንደዛም እንደምትሆን ደግሞ አምናለሁ። ትልቅ ቦታ ደርሰህ ማየት ምኞቴ ነው። ይሄ እንዲሆን እንግዲህ ጸልያለሁ። በርታ፣ ወጣት ነህ። በወጣትነት ብዙ ፈተና አይተሃል፣ ግን ደግሞ በወጣትነት ይሄን ማለፍ ቀሪ ዘመንህን ደግሞ በአግባቡ እንድትጠቀምበት ያደርጋል ብዬ አስባለሁ። በሊቢያ በኩል ተሰቃይተሃል። ለሀገር ትልቅ ነገር የምታረግ ሆነ በኤርፖርት እንደምትመጣ ተስፋ አደርጋለሁ። እኔ አባታረጋለሁ፣ ምንም ጥያቄ የለውም። ረጅም ሰዓት ወስደን ነው እንግዲህ ከጎንደር በመተማ አድርገን በሱዳን አድርገን በራ ወንዝ ተሻግረን በሊቢያ በኩል ያን ሁላ ስቃይ አብረን አሳልፈን እንግዲህ በጣሊያን አድርገን በፈረንሳይ አንተ መጣው እኮ ነው ራሴው መንገዱ አንዴ ትመጣለህ እዚህ ቪዚት ልታረግ ከመጣ ኮል አድርግልኝ፣ የምሬን ነው። በዚህ ጉዞ ውስጥ እንግዲህ ከጎንህ የነበሩ ብዙ ሰዎች አሉ። ማመስገን የምፈልጋቸው ሰዎች ካሉ እነሱን አብረን እናመስግን። አባቴ ቃል የለኝም። ለአባቴ ምን እንደምመኝለት ታውቃለህ? ማርያምን እኔ አባቴን ኢየሩሳሌም እናቴን አባቴን ኢየሩሳሌም ሄደው ስጋው ደግሞ እንዲቀበሉ አደርጋለሁ። ተቀባይ አይደሉም። አሁን ግን ደግሞ እኔ ህልሜም ይሄ ነው። ይሄ ህልሜ ደግሞ አሳካዋለሁ። እኔ እመብራንም ትረዳኛለች። አባቴ እኔን እንዳለበሰኝ፣ እኔን እንዳዝናናኝ፣ እኔን እዚህ እንዳደረሰኝ፣ እኔ ላይ ኢንቨስት እንዳደረገ እኔ ሙሉ ህይወቴን አባቴ ላይ ኢንቨስት አደርጋለሁ። እኔ ድን በቀነሰው ለአባቴ ይስጥልኝ፣ ለአባቴ አድርሱልኝ። እናቴ ቃል የለኝም ላንቺ። በየተራራው ተንገላታለች፣ በየገዳሙ አልቅሳለች። እህቴ ታላቅ እህት ደግሞ እናት ናት። ለሷ ቃል የለኝም፣ ዝም ብዬ ዝም ነው የምላት። ምንም ብያት አላውቅም። ባይዘወይ ግን እኔ ምንም ነገር ባረግላት ቃል የለኝም፣ ውለቷን አልከፍልም። ማንም በኑዙሪያ የነበሩ ሰዎች ከሊቢያ ከመካዝን ምናምን እስከ ጀማ ያውቃሉ ምን አይነት እህት ነው ያለች ነው ማርያም። ከዛ ውጭ ዘሜ ወንድሜ ምንም ብልህ በቃ ህይወቴ ቶፕ ላይ ደርሰ ሊቢያን ያወጣኝም ዘሜ ነው። ትልቁ ሚና የተጫወትከው ዘሜ ነው። ማዘር ብለዋለች፣ ሁለተኛ አባቴ ነው ብላኛለች። ከዛ ውጭ ደግሞ በቤተሰብ በገንዘብም በሐሳብም ያገዛችሁኝ የድሮ ጎረቤቶች ያለቀሳችሁልኝ እነ ተንሲ በገንዘብ ሳፖርት ያደረገች ምርጥ ጎረቤቴ ናት። እንዘይ ጥጋው ላንቺ ቃል የለኝም። ማርቲ አንዲት ከይዝኔ ናት፣ ያጎቴ ልጅ ናት ማርቲ። እሷም ደግሞ ሳፖርት ያደረገችኝ ናት በገንዘብ ደግሞ ማርያምን እየደወሉ እንዴት ትሪት እንደሚያደርጉኝ ምንድነው የምትፈልግ እንዳትራብ እና ለእናንተ ቃል የለኝም። ውለታችሁን አንድ ቀን እከፍላለሁኝ እግዚአብሔር ባለው ቀን። እኔ ትልቅ ቦታ እንደምደርስ እርግጠኛ ነኝ። እመቤቴ ትረዳኛለች፣ ትጠብቀኛለች። የኔ መልአክ ቅዱስ ሚካኤል ሁሌም ከፊት ከኋላ እንድጠብቀኝ ነው። ቀኑና ሌሊት አይለየኝም እና ሌላ ያችን ቀን ደግሞ በቃ እኔ ኦን ቶፕ ኦፍ ዘ ወርልድ ብዬ የሰየምኳት ቀን ድጋሜ ከሲኦል የተመለስኩባት ቀን አይ ወንት ቱ ሄል ኤንድ ባክ ያረኩባት ቀን ያችን ቀን ሪሊ አረሳትም። እኔ ሁለተኛ ልደቴ ምናምን ሻማ ምናምን ባበራበት ቀን አልፋለች የባለፈውና ሙሉ ጀለሶችን ሰብስቤ ምናምን ግሩፕ ላይ ያወራው ነበር ሜሴንጀር ላይ እንኳን አደረሳችሁ ለዚህ ቀን ያልኩኝ እና ያን አብራችሁ ወጣችሁት ነው። አዎ ከእስር ቤት የወጣ ልጆች ከማመየንም ቴንኪው ልበላት። በጣም ሰፖርቲቭ የሆነች ገርልፍሬንድ አለችኝ። እሷ በጣም ሰፖርቲቭ ናት። የምታወጣቸው ነገሮች ስፒሪቹዋል ላይፍ በጣም ስትሮንግ ናት። በቃ ሰፖርቲቭ ናት። የምትልካቸው ቴክስቶች እያበረቱኝ
ከእህቴ ባሻገር እሷም ደግሞ በጣም ትልቅ ልብ ያላት ናት። እመጣልሻለሁ ፍፄ ሰርግ ፕሮግራም እንድሮድ ብላ እንገናኛለን። ኢንቫይት አደርጋለሁ። እግዚአብሔር ለዛ ያብቃህ። እግዚአብሔር ለሀገር ሲያበቃህ እንገናኛለን። ለነበረን ቆይታ በጣም ደስ ብሎኛል። በጣም ብዙ ነገር ከአንተ ህይወት ተምረናል፣ አይተናል። እንግዳችን ስለነበርክ እንግዲህ የመጀመሪያ እንግዳችን ነህ። የንቁ ፖድካስት በዙም ያደረግነው የንቁ ፖድካስት የመጀመሪያው በዙም የተደረገው ፖድካስታችን ነው ዛሬ። እንግዳችን ስለነበርክ በጣም ደስ ብሎኛል። በሌላ ፕሮግራም በሌላ ቀን ደግሞ እንገናኛለን። ሌሎቻችሁም ይህን ታሪክ የምትመለከቱ ተመልካቾች እንግዲህ እንግዳ መሆን ከወደዳችሁና ለሰዎች ማድረስ እንፈልጋለን የምትሉት ታሪክ ካለ ከስር ባለው ቁጥር ደውሉልን። ሀብቱ ዛሬ ከእንግሊዝ እንግዳችን ሆነ ታሪክን ስላካፈልከን በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። ቴንክ ዩ ሶ ማች። Have a good one, ፍፄ። God bless you. ባይ ፍፄ። መልካም ጊዜ። ከልብ አመሰግናለሁ። God bless you.